ካየው እኔም ልመስክር ሳሏሽ የደምረው ኮንቴንቶች በሙሉ ቤተክርስቲያንን የሚያግዝ ነገር እንጂ ቤተክርስቲያንን የሚቃወም አንድም ኮንቴንት የለው። በዚህ ነገር አደንቀዋል። አንዳንድ እንትኖች ይኖራሉ ጠጥቶ ነው የሚያወራው ይላሉ። አንዴ በቴክኒክ ብልሽት ተገኝቶ ነው አንድ ቀን አይደለም እሱ አንድ ቀን እሱ ሌላ ምን መሰለህ ቴክኒክ ብልሽት ግልጽ ላድርግልህ። እዚህ ጋር ቢያንስ 1000 ሰው አለ። ስማኝ ምላስ ይታያል። ምላሱ ተገርፎ ተገንዞ አላውቅም። ምን ሆነ ነው? አንዳንድ ጊዜ ምላሴን ሳላቀው ነክሰዋለሁ። ገባ? ሳላቀው ሲነክሰው ለምስል እንትን አለብኝ የሚጥል በሽታ ነገር የሚጥል በሽታ አለብኝ። የሚጥል በሽታ ኧረ ጠላት በጌታ በኢየሱስ እና ያ የሚጥለው በሽታ ሊፐርሲ ነው የሚባል ሊፐርሲ ሳምቲንግ እንደዚህ ስም አለው ራሱና ያ የሚጥለው በሽታ ሲጥለኝ ምላሴን እነክሰዋለሁ። ገባህ? ከዛ እቺ ምላሴ ሲነክሳት አሁን ስናገር ወድቀ ነው ላይ የገባሁት አንተ ግፈኛ ስለ በሽታ እያወራሁት አይደለም ነው። ሁሌ ይሄ ምላሴ ስለሚቀረጠፍ ቶኔ የስካር ይመስላል። አሁን 6 ወር እንደዚህ ባወራ ምላሷ ስለተቀረጠፈች ገባ አይደለም። እዚህ ጋር ነርቭ አለ እኮ ምላሳችን ላይ የምንናገረውን ቃላቶችን በትክክል እንድንናገር የሚያደርግ አሁን ተብታባ አይነት ነገር ነው የሚያደርገኝ። አንዴማ ደምቀሻል። እኔ አልዋሽማ የኔ ወንድ ደም ይወዳለው ግን አንዴ አለ አልዋሽም። እሷ የቴክኒክ ብልሽት ነው። ሌላ ቀን ሊሆን ይችላል፣ አሞ ሊሆን ይችላል። እንደዛ ሆነ እኮ ጥሩ ነገሮች ያወራቸው ነገሮች አሉ። ገባ? ታትጣላ ቆይ አንድ ጃፒሻይ ታትጣላ ምን ሳትል ሀሳብ የገለጽክበት ጊዜ አለ። ገባ? ግን አንዴ ሞቅ ድብልቅ አርገሹ ምናምን ነገር ኮፍያን ሁላ እያወለቅ ስጠርጋቸው የነበረ የፉትታ ጊዜ ነበረች። የሆነች ጊዜ እኮ የሰው ልጅ አንዳንድ ጊዜ ይደክማል አይደለ? አዎ ገባኝ። በዛ ነው እንጂ ከሌላው ጋር የተገናኘ አይደለም። አሁን እኔ እንደዚህ ካራክተር ቀን በቀን ባደርግ አንተ ታውቃለህ እንግዲህ እዚህ ፕላትፎርም ላይ እየጠጡ እየሰከሩ ቀን በቀን የሚገለጡ ልጆች አሉ። ቀን በቀን በቃ ጀስት ስታያት ሰካራ አንተ እኮ ገብታ ትንበጫበጭ ያ እንደ ሰካራም ነው የሚያዩኝ ብዬ ነው። እኔ አሁን ካልከኝ አንዳንዴ ያው ሞቅ ምናምን ታረጊዋለች ሚዲያ ግን አንተ አሁን እግዚአብሔር ግን ከሚጥል በሽታ ይጠብቃችሁ። በእውነት የሚጥል በሽታ የመጣብኝ በነገራችን ላይ እሱ አይደለም ሊፕረሲ የሚባል የቁምጥና በመኪና አደጋ ጋሽ ደምረው እኛ ስለ በሽታ አልነበረ የሚያወራ ነው። አንተ ነህ ሄድከው ተከርክ ምናምን ስላልክ አንድ ቀን እኔ ላይቭ ላይ አንድ ቀን እውነት ልጠይቅ ደምዬ በክርስትና በጴንጤ ያለ ትንሽ ፉት ምናምን ነበር ወይስ የለም? ፉት ነበር አለ ግን አልገለጥም። ሚዲያ ላይ ሚዲያ ላይ አትገለጥም። ላሽ ነው አሁንም መሆን የለበትም እኮ። ኧረ አሁንም አልገለጥም። እኔ እንደዚህ ከሆንኩ በተአምር አልገለጥም። የዛኔ እኮ ምን መሰለህ፣ የዛኔ ውስጤ የሆኑ ጥያቄዎች ነበሩብኝ። እነዛ ጥያቄዎች የሆኑ በቃ መልስ ሳገኝ እንዴት እንደዚህ ሆናለሁ፣ እንዴት እንደዚህ ይደረጋለሁ፣ የበታችነት ስሜት የለም። የበታችነት ስሜት ነው እንደዚህ ሊያደርገኝ የቻለው። ያ ተረዳው። ግን ለምፈልገው ነው። አሁን ለምሳሌ ጌታ ምስክሬ በኦርቶዶክስ እያለው ራሱ እኔ ሰክርላል ነበር። ሶሻል ሚዲያ ላይ ታያላችሁ። አንድም ቀን ዮኒ ማኛ ሰክሮ አይተነዋል የሚል አታምጡ። ለምን ኦርቶዶክስን ማሰደብ አልፈልግማ። አሁንም እንደዛው ነው። እኔ አሁንም ማለት ነው ባለፈው ባደረኩት ተጸጽቼ ንስሐ ገብቻለሁ። አንዴ መጠየቅ እፈልጋለሁ። እሺ ቆይ ልጨርስ። ይሄ ልጨርስና ከዛ ልጠይቀው ፈልጌ ነው። እሺ ይሄ ልናገርና ትጨርሳለህ። አባቢ ባለፈው ባደረኩት አንተ አሁን ይቅርታ ጠይቃለህ። እኔም ተጸጽቼ እንደዚህ በቃ ሶሪ አዛዝኛቸዋለሁ ምናምን ብዬ ይቅርታ ጠይቄያለሁ። ገባ? እግዚአብሔርንም ይቅርታ ጠይቄያለሁ።
እግዚአብሔር ከማረኝ ሰው ባይምረኝ አይመለከተኝም። የእግዚአብሔር ምሕረት ይበልጣል ለኔ። ትክክል። እሺ ጃፒነት። እሺ እኔ አሁን አንድ ነገር የኔ ጥያቄ ኦርቶዶክስ ሆንክ ጴንጤ ሆንክ ሙስሊም ሆንክ አይደለም፣ ይህ የሰው ልጅ ፐርሰናል ላይፉ ነው የሚመዘነው። ገባ እንጂ ሃይማኖቱ የሚፈቅድና የማይፈቅድ ነገር አለ። ገባ ሰዎቹ ግን ፈልገው ስላደረጉ ባለፈው ከእንትና ጋር ስታወራ ሰምቼ ነበር ይሁን ከመኩ ጋር ማጆሪቲው ምናምን ትላለ። ገብቷል። ማንኛውም ሰው ማጆሪቲ ሆነ ጆሪቲ ሆነ እንጥልጤት ሆነ ከእንትና ከሀብታሙ ጋር ነው ከአዲስ ታይምስ ጋር ያው ተመሳስሎብኝ ከመኩ ጋር አይደለም አዲስ ታይምስ ነው። ምን መሰለህ እኔ ልናገር የፈለግኩት እኔ አሁን ማንነቴን የማውቅ ምን ልክ ደረጃ መሄድ እንዳለብኝ የማውቅ ሰው ነኝ። ሚዲያ ላይ መተህ ሰው እኔን በሚሰድበኝ በሚሰጠኝ ልክ መመለስ የምችል ሰው ነኝ። ገብቶሃል ዮኒ? እና አሁን እኔ እንደ አንድ ፐርሰን እንጂ የምመጣው የሃይማኖት ተወካይ ነኝ ብዬ መጥቼ አላቅም። ለዛ ነው ጋሽ ደምረው ከኋላ ምስል አድርገው የኦርቶዶክስ ቤተክርስቲያን ተወካይ ነን ብለው ከሚመጡ እንደው እንደ ሀሳብ ነው ጋሽ ደምረው። እኔ በመሰረቱ አንድ ግልጽ ነገር እንገድህ በመሰረቱ የምነግርህ በመሰረቱ እኔ በተአምርና በተአምር ኦርቶዶክስን ወክዬ እዚህ ሚዲያ ላይ አልመጣሁም። በተአምር ውክልናም ገብቶኛል። እኔ ውክልናም የለኝም። ስማኝ፣ ውክልናም የለኝም። መምህርም አይደለውም። በቤተክርስቲያኑ ምንም አይነት አገልግሎት ላይ የለውም። ወይ ሳወራ የምደረብ ከሆነ በደንብ አንስማማ። አንዴ ጃፒሽ አዳምጪው። ምንም አይነት ውክልና ነገር ግን እኔ የዳንኩበትን መዳን ሰዎች ለሰዎች መናገር አለብኝ። ለሰዎች መናገር ማሳወቅ አለብኝ። ከዛ የተነሳ እንደ ባለ አእምሮ የሚቆጥሩኝ ሰዎች መምህር ነው አይደሉም። መምህር እኔ ተራ ምን ነኝ? ውክልና የሌለኝ ተራ ምን ነኝ? ግን እንትን ላይ በምታደርገው አንድ ነገር ማደንቅልህ፣ እውነቴን ነው የምልህ ከነ ካለችው ሚስቴክ ራሱ ከተስተካከለችው ጭምር ብዙ ጊዜ ፖስት የምታደርጋቸው ኦርቶዶክስ በጥሩ ነገር እንድትነሳ በጥሩ ነገር እንዳላት ኦርቶዶክስ መልካም እንደሆነች ስትፖስት አያለው። ይህን ልክድ አልችልም። ስለዚህ ፔጅ ላይ መልካም ቱ ልበለው ወይስ አንተ? ይቅርታ አድርግልኝና ኦኬ አንተ ልበል። እኔም እኮ ፀጉሬ ቢመለጥ አንቱ ነበር ምትለኝ። አንተ ተመታ 26 ዓመት እኮ ነው አንቱ ውስጥ ነው እኮ ግራ ገባኝ እኮ። እሺ አንተ ልበል። ቆይ ስንት ዓመቴ ነው? ቆይ አንዴ ምንም ይሁን 10ም ይሁን ነው ስንት ዓመቴ ነው ያልከው? ደሜ 26 ዓመቱ ኦርቶዶክስ ከሆነ አምልጦት ነው። ቆይ ልድገምልኝ። እኔም መስማት አለብኝ። ጆሬ ጭው ብሎ እንደሆነ ልወጥ እኮ እንትን ነው እኮ ውሻው ራሱ ጮኸ እኮ 16 ዓመት ቀንስበት። ስማ 26 ላይ 16 ጨምርበት። ስንት ይመጣል? ውሻው ራሱ ጮኸብህ እኮ ስንት ይመጣል? 26 ላይ 16 ለዛ ነው። እና 42 የዮኒ ማኛ ታናሽ ነኝ እያልክ ነው? ደም 52 ዮኒ ስንት ነህ አንተ? አም 47 ብሮ እኩያማቾች ነን። በቃ እሺ ያርግልህ። ጋሽ ደምረው መናገር ደብሯቸው ነው። ለዛ ጋሽ አትበላ አስሬ በቃ እኩል ጃነኝ እያለ ነው። ደምረው ደሜ ብለህ ተጫወት። አሁን ወንድማችን ደምረው መዳንህን አልከኝ። መዳንህን ያየኸው በምንድን ነው? እስቲ እንዴት ነው የዳንከውን ሀሳብ ትንሽ አጠር አድርገህ ብትነግረን። ከዛ ጥያቄ ለመጠየቅ ፈልጌ ነበር። በምንድን ነው የዳንከው? ኦርቶዶክስ ስለሆንክ ነው የዳንከው ወይስ ጴንጤ ስለሆንክ ነው? በምንድን ነው የዳነው ሰው የሚድነው? መጽሐፍ ቅዱስ ማማር ነው። መጽሐፍ ቅዱስ መዳን በሌላ በማንም የለም ይላል። መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ የተሰጠን ይህ ነው ብለው የሐዋርያ ሥራ ምዕራፍ 4 ቁጥር 12 ሐሳብ ምን ይላሉ?
ምን ብሎ መጽሐፍ ቅዱስ ያስቀምጥልናል? ይነግረናል። ስለዚህ የኛ መዳናችን ማን ነው? ክርስቶስ ኢየሱስ ነው። በምንድን ነው የዳነው? በመስቀል ላይ። አሜን፣ ሃሌሉያ፣ አሜን። አክሽን አያስፈልግም፣ ማዳመጥ እንዴ። አሜን፣ ሃሌሉያ። አልደነግጥም። ኦርቶዶክሳዊ ትምህርት ነው። እኔ የምነግርህ ኦርቶዶክሳዊ ትምህርት ነው። ታዲያ ምን አስደነግጥ? አሜን ማለት የለብኝም? እንደዚህ አሜን አልኩኝ። እንዴት ይደብራል። በፊት ቢሆን አትለኝም። አሁን ለምን ይመቻችሁ? አሜን እና አጥል ደም ኢየሱስ ክርስቶስ በመስቀል ላይ በሰራው ስራ ኢየሱስ ክርስቶስ በመስቀል ላይ በሰራው ስራ ባፈሰሰው ደሙ በሞቱ ከእግዚአብሔር ጋር ምን ብሎናል? አስታርቆናል። ይሄ የሮሜ ምዕራፍ 5 ቁጥር 10 ሐሳብ ነው። በሞቱ ከእግዚአብሔር ጋር ምን ብሎናል? አስታርቆናል። የተጻፈ ነው። አንድ በል። ሁለተኛ ነገር ደግሞ በእርሱ የሚያምን አይፈረድበትም። በእርሱ የማያምን ግን ምን ይላል? ይፈረድበታል ይላል። ገባ? ስለዚህ እኛ ኦርቶዶክሳውያን በክርስቶስ ኢየሱስ አምነን ክርስቶስ ኢየሱስ አድርጎ ያለንን ተጠምቀን ቅዱስ ቁርባን ወስደን የዘላለምን ሕይወት ለማግኘት ምን እንላለን? እንሰራለን። አገኝተናል በክርስቶስ ኢየሱስ። ያን ያገኘነውን የዘላለም ሕይወት እንዳናጣ ስለምናጣው እኛ ኦርቶዶክሳውያን ስለምናጣው ገባ? እንዳናጣው ራሳችንን ሼፕ እያደረግን በንስሐና በቅድስና በጸሎት እግዚአብሔርን ደስ በማሰኘት ሕይወታችንን በመስጠት የዘላለም ሕይወት ይኖረናል ማለት ነው። እሺ አባቴ ጥያቄ ያለው እዚህ ጋር አይደለም። እኔ የጠየቅኩ ከዚህ በፊት ጴንጤ ውስጥ እያለው አልዳንኩም፣ ኦርቶዶክስ ሲሆን ዳንኩኝ አልከን። ድምፅ በደንብ እንትን አይልም። ኖ ኦኬ፣ ይሰማል? አሁን ይሰማል? አሁን መጣ። አሁን ክሊር ሆነ። ኦኬ፣ ቻርጅ አድርጌው ነበር ነቀልኩት። ኦርቶዶክስ እያለው አልዳንኩም፣ አሁን እንትን ጴንጤ እያለው አልዳንኩም፣ ኦርቶዶክስ ሲሆን ዳንኳል። ዮኒ ደግሞ ኦርቶዶክስ እያለው አልዳንኩም፣ ጴንጤ ሲሆን ዳንኩ አለ እና ይህንን ነገር ክሊር አድርገህ ብትነግረን ወንድማችን ደስ ይለኛል። የዮኒ ወደ ፕሮቴስታንት መሄድ የድንግል ማርያም ቤዛነት ግራ አጋብቶት ነው። የዮኒ እሱ ራሱ ይነግራል። እኔ ደግሞ በአንድ ዶክትሪን ማመን ስላለብኝ፣ ለምን ፕሮቴስታንት ውስጥ ሆኜ የተለያየ ዶክትሪን ነው ያለው፣ የተለያየ አስተምሮ ነው ያለው። ገባርለ ያ የተለያየ አስተምሮ ሙሉ አያደርግም። ለምን የገላትያ ምዕራፍ 5 ቁጥር 20 ሀሳብ ምን ያመሰለ የስጋ ስራ የተገለጠ ነው ይልና ብዙ ከዘረዘራቸው ክፋት፣ ምቀኝነት፣ ሟርት፣ ክርክር፣ ጥል፣ ዘፋኝነት ካለ በኋላ ግን ምን ያመሰለ መለያየት፣ መናፍቅነት ይላል። እነዚህ ሁለት ነገሮች መለያየትና መናፍቅነት ይላል። ገባ? እነዚህ ሁለት ነገሮች እንደዚህ በሚያደርጉ የእግዚአብሔርን መንግስት አይወርሱም ይላል። ቀጥታ ቃል በቃል መለያየትና መናፍቅነት። ምንድነው መለያየት? ምንድነው መናፍቅነት ብለህ ደግሞ ሰርች ስታረግ መናፍቅነት ከትምህርት ከፍሎ ማመን ነው። መናፍቅነት ምንፍቅና ከፍሎ ማመን ነው። መለያየት ደግሞ እኔ እናንተ አንተ በእኔ ላይ እኔ በአንተ ላይ ምንም አይነት ስልጣን ከሌለኝ ተው የምትለኝን የማልተው ከሆነ አንተን ተው ምልን የማልተው ከሆነ በመካከላችን ልዩነት ካለ አንተም የራስ ስልጣን ካለ ማንም የማይነካ ከሆነ ሁለታችን ምን ሆነና ማለት ነው? ተለያይተና ማለት ነው። ያ ማለት ሳልጨርስ የምትገባ ከሆነ ጥሩ አይመጣም። መልስን በትክክል አታገኘውም። በእኔና አንተ መለያየት ምክንያት የእግዚአብሔር መንግስት አልወርስም ማለት ነው። የት እያለው? ፕሮቴስታንት እያለው። ለምሳሌ ግን የሙሉ ወንጌል ፓስተር የኤሚኬሲ ወይም ደግሞ የመሰረተ ክርስቶስን ፓስተር ምንም ሊለው አይችልም። የቤተ ክርስቲያኑን ዶክትሪን ማስተካከል አይችልም። ይሄ መለያየት ነው። ያዳመጥከኝ ነው? ይሄ መለያየት ነው። የመካነ ኢየሱስ ቄስ የሙሉ ወንጌልን ዶክትሪን በእንደዚህ አይነት መልኩ አስተካክሉ፣ ልክ አይደላችሁም ብሎ ዶክትሪናቸውን ማስተካከል አይችሉም። ይሄ ማለት ምንድን ነው? መለያየት ነው። ይሄ መለያየት ካለ ደግሞ ምን አይወርሱም? የእግዚአብሔርን መንግስት አይወርሱም ይላል። መናፍቅነት
መናፍቅነት። ለምሳሌ ያክል መካነ ኢየሱስ ቤተክርስቲያን ህፃናትን ስታጠምቅ መካነ ኢየሱስ ቤተክርስቲያን ህፃናትን ስታጠምቅ ሙሉ ወንጌል ቤተክርስቲያን ህፃናትን አያጠምቁም። ሁለቱም ግን ምንድን ናቸው? አንድ በክርስቶስ እናምናለን ይላሉ፣ ግን በመካከላቸው መናፍቅነት አለ፣ መከፋፈል አለ። ይሄ የእግዚአብሔር መንግስት እንዳይወርሱ ያደርጋሉ። ስለዚህ ወደ ኦርቶዶክስ መጥቼ በአንድ ዶግማ ብቻ አምኜ የእግዚአብሔርን መንግስት እንደምወርስ ተቀብዬ ያን ዶግማ ደግሞ ምንድነው? አምስቱ አዕማደ ምስጢራት ናቸው። እነዚህ አምስቱ አዕማደ ምስጢራት ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን። እነዚህ አምስቱም አዕማደ ምስጢራት ስለማ ብቻ የሚያወሩ ናቸው? ስለ ክርስቶስ ኢየሱስ የሚያወሩ ናቸው። ስለዚህ ስለ ክርስቶስ ኢየሱስ የሚያወሩትና የሚያስተምሩኝን አምኜ የዘላለምን ሕይወት መውረስ ፈልጌ ወደ ኦርቶዶክስ መጣው ማለት ነው። እሺ ሚስጥር ማለት ለምን በሚስጥር የሆኑት አምስቱ ሚስጥራት አልከኝ? ለምን ሚስጥር የሆኑት? ሚስጥር ላይ ከመግባት በፊት መጀመሪያ ከፕሮቴስታንት ወደዚህ የመጣሁበትን ተቀበለኛ። እኔ የምቀበለ ሙሉ ስታረግልኝ ነው ብራዘር እኮ ከፕሮቴስታንት ወደዚህ የመጣሁትን ወደ ኦርቶዶክስ የተመለስኩበትን በስሜት አይደለማ። በስሜት አትመራ፣ በስሜት አታዳምጠኝ፣ በእውነት አዳምጠኝ። የነገርኩህን የሚያስታርቅ አንድ ሀሳብ አለኝ። የተረዳሁትን እኔ ልንገረዋ። የተረዳሁት ከዛ በፊት ጃፒሻ የሆነ ነገር ልበል ፕሊስ። እኔ የተረዳሁትን ልንገረው። አጭር ናቴ ነ ጌታ አጭር ነው የምለው። ምን መሰለ፣ አንድ እሱን ከማለት በፊት ደሜ እውነት እንነጋገር። እውነት ላይ አይደል የተቀመጥነው? ቁጭ ብዬ ሳዳምጥ ስለነበር ለማየት ያብቃችሁ ጴንጤዎች ኦርቶዶክስ ሆኜ አሳያቸዋለሁ ምናምን ብለ የሰራቸው ቪዲዮዎች አሉ። አሳያ በጸብ አይነት ነገር እንጂ አምነህበት የኦርቶዶክስ አስተማሪ አስተምሮ የኦርቶዶክስ አስተማሪ ሰብኮ የኦርቶዶክስ አስተማሪ አንተ ጋር መጥቶ አይደለም። አሳያችኋለሁ እናንተ ሰው አትወዱም መጥፎች ናቸው ምናምን በሚል በግል ጸብ ነው። አንተ ለምን እንደሆነ ልንገርህ፣ ለምን እንደሆነ ልንገርህ። እኔ መጠየቅ እንዳልችል ከሀሳብ ያስወጣችሁ ተባብራችሁ ሁለታችሁ። ይችኛዋን በመሃል ቅድም ያለው ይህን ስላወቅኩ በኦርቶዶክስ ሲል ማንም ሳይነግረው እንደመጣ ልነግረው ልመልስ። ጃፒ አንድ የሚዩት አድርገውና ከዛ ወደ ጃፒ ሀሳብ እንመጣለን። የሆነ ያቋረጥከኝ ጃፒ እና ገብቶሃል። ያንን ቀውጤ አድርገውን የመጣው እንጂ ኦርቶዶክስ አንድ ኦርቶዶክስ ዲያቆን አይደለም የመጣ። የዛን ጊዜ ሥላሴ አማኝ ኢትዮጵያ ውስጥ በሥላሴ የሚያምኑ ቤተክርስቲያኖች እነማን ናቸው ብዬ እናገር ነበረ። የፕሮቴስታንት ቤተ እምነት ወይም ደግሞ የኢቫንጀሊካል ቤተ እምነት እና ኦርቶዶክሳውያን በሥላሴ እናምናለን። ስለዚህ የኦርቶዶክስ አስተምሮ ደግሞ የዘላለም ሕይወት የሚያስወርስ ነው። እዚህ ጋር ያለ የሥላሴ አማኝ እንዳለ ወደ ኦርቶዶክስ ይምጣና አንድ እንሁን። ነገ ሼሪያ ኢትዮጵያ ውስጥ የሙስሊም ኢቫንጀሊካል ፒፕሉ ማለት ነው። ፖፕሌሽኑ ከ50% በላይ ከሆነ በኢትዮጵያ ከ50% በላይ ከሆነ እንደ ዓለም ሕግ ማለት ነው። እንደ ዓለም ሕግ ኢትዮጵያ በሼሪያ ትተዳደራለች። ያ እንዳይሆን የሥላሴ አማኞች ሁላችሁም ወደ ኦርቶዶክስ ተጠቃለሉ ብዬ እናገር ነበረ። አንተ አሳየንና ከዛ ምናምን አሉ ማለት ነው። እኔ ምንም አይነት ጥያቄ የለብኝም በኦርቶዶክስ አስተምሮ፣ ምንም አይነት እንከን አላየውም በኦርቶዶክስ አስተምሮ። ስለዚህ መሆን እችላለሁ። ለምን የሼሪያ ሕግ እያየሁት ኢትዮጵያ ውስጥ ከሚመጣ እኔ ኦርቶዶክስ መሆን ነው የሚሻለኝ። ለምን የኦርቶዶክስ ትምህርት ምንም አይነት ስህተት የለውም፣ አይቼዋለሁ። ባይገርምህ ብዙ መጽሐፍቶችን ሁሉ ገዝቼ ነበረ። የሚገርም ማለት ነው። እነዛ መጽሐፍቶችን ነው ሪቪው እንዳደረገ ያደረገኝ። ከዛ ይህንን አልኩና ነገርኳቸው። ኦኬ እንደዛ ከሆነ እኔ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን እቀላቀላለሁ። ከዛ በኋላ የኦርቶዶክስን ፊገራቲቭ የሆነውን እውነት የሆነውን አስተምሮ እናገራለሁ አልኩና ወደዚህ ገባው። እንደገባውም እንግዲህ ያው አንተ እንዳልከው ስለ ኦርቶዶክስ መልካምነት፣ ስለ ኦርቶዶክስ ተዋሕዶ አስተምሮ ጥሩነት መናገር ጀመርኩ። ገባ? ያንን ማድረግ የጀመርኩት ከምን የተነሳ ነው? ከስሜት የተነሳ አይደለም። ገባ? ከስሜት የተነሳ ሳይሆን በማወቅ ነው።
በማንበብ ነው፣ መጽሐፍቶቿን በማየት ነው። ከ12ኛው ክፍለ ዘመን ጀምሮ ያለውን የወንጌል እንቅስቃሴ ቤተክርስቲያኗ ምን እያደረገች እንዳለ ያለውን ተመልክቼ ነው አሁን በኮንፊደንስ መነግር ማለት ነው። የዘላለም ሕይወት በኦርቶዶክስ ውስጥ እንዳይታጣ የሚያደርገው በኮንፊደንስ መነግር ከዛ የተነሳ ነው። አሁን ማንም መጥቶ ከመጽሐፍ ቅዱስ ኦርቶዶክስ ተሳስታለች ብሎ ሊያሳይ የሚችል አንድ ሰው የለም። አንድ ሰው የኔን ጥያቄ እሺ፣ አንተ ምንድን ነበር ጠይቀኝ? ሌዮኒን የመለስኩለት ለምን ወደ ኦርቶዶክስ እንደመጣው። አንተ ምንድን ጠይቀኝ? እኔ ወንድሜ ጥያቄው ምን መሰለ፣ ከጴንጤ ወደ ኦርቶዶክስ ስመጣ ድህነት አግኝቻለሁ አልከን እና የዳንከው በሃይማኖት ነው ወይስ በእምነት ነው? ኢየሱስም ቅድም የነገርኩን ደግመህ ንገረኝ እስኪ። በዚህ ጉዳይ ላይ ጠይቀኸኝ የመልሼልህ ነበረ። የመጽሐፍ ቅዱስ ስላልመለስክልኝ እኮ ነው ደግሜ ስላልመለስክልኝ እንጂ ብትመልስልኝ የመጽሐፍ ቅዱስ ጥቅስ ጠቅሼልህ ለምን እንደተመለስኩ ነግሬህ ነበረ ወይ? ደግሜ ልንገርህ? እንደዛ ከሆነ ደግሜ ልንገርህ። እሺ ገላትያ 5:20 ብዬ አስረድቼክ በመለያየትና በመናፍቅነት ያለውን ልዩነት ነግሬክ ያ መለያየትና መናፍቅነት የእግዚአብሔር መንግስት አትወርሱም የሚለውን ሀሳብ ተቀብዬ እኔ ደግሞ ወደዚህ ቅድስት ተዋሕዶ ቤተክርስቲያን አንድ ወደሆነችው አንድ ዶግማ ወዳላት መለያየትና መናፍቅነት በመካከሏ ወደ ሌላው መጣሁኝ ብዬ ነገርኩ። ያመጣኝ መጽሐፍ ቅዱሳዊ እውቀት ነው እንጂ ስሜት አይደለም፣ ወይ ደግሞ የሆነን ሰው ለማብሸቅ አይደለም የመጣሁት። አሁን ስትረዳ፣ ስለዚህ ድሮ የነበርክበት ስህተት ነው ማለት ነው። መለያየትና መናፍቅነት አለ ያልኩህ ዘረዘርኩልህ። የሙሉ ወንጌልንና የመሰረተ ክርስቶስን የመካነ ኢየሱስን ቄስና ፓስተሮች ገባ በሌላኛው ቤተክርስቲያን ላይ ምንም አይነት ተጽዕኖ ማምጣት አይችሉም። ዶክትሪን ማስተካከል አይችሉም። ይሄ ደግሞ መለያየት ነው። ይሄ መለያየት ወደ እግዚአብሔር መንግስት እንዳትወርስ ያደርግሃል። በዚህ የተነሳ ነው የመጣሁት ብዬ ነገርኩ ወንድሜ። እሺ አሁን አንድ ጥያቄ እንትና ማነው ጳውሎስ አንድ ጌታና አንድ ሃይማኖት አንዲት ጥምቀት አለች አለ እና የትኛው ነው አንድ ሃይማኖት ያለው? አንድ ጥምቀትና አንድ ጌታ ያለው የትኛው ነው? እሺ አሁን ጳውሎስ እዚህ ጋር አንድ ሃይማኖት፣ አንድ ጌታ፣ አንዲት ጥምቀት ያለው ሃይማኖት የሚለውን ቃል ሲናገር ሪሊጅን አይደለም። ሪሊጅን እና ፌዝ መለየት አለበት። ገባ? ስለ ፌዝ ነው ያወራው፣ ስለ ሪሊጅን አላወራም። እሺ አባቢ ኖ አይ እንዴት ነው? ስለዚህ ለምንድን ነው አሁን ለምሳሌ እኔ አሁን ኦርቶዶክስ እምነት ተከታይ ነኝ። እኔ አስተማሪ አይደለሁም ወይም ደግሞ የሆነ እንትን አይደለሁም፣ ግን የእምነቱ ተከታይ ነኝ። እናትና አባቴ ኦርቶዶክሶች ናቸው። እኔ ከዛ እምነት ተቀብዬ ሲል እስካሁን ከሃይማኖቴን አልቀይርም። ማንም ሰው እዚህ ጋር ቢገለኝ ከሃይማኖቴ ወጣው ማለት እግዚአብሔር የለም ብዬ እንደማሰብ ነው። ምክንያቱም አንድ ነገር ልንገርህ፣ አንተ አንድ ነገር የምነግርህ አንድ ነገር ኦርቶዶክስ በመሆን አንተ አድንም። ኦርቶዶክስነት አያድንም። ማስጨነቅ ለዛ እኮ ነው። ኦርቶዶክስነት አያድንም። ገባ? ኦርቶዶክስነት አያድንም። ነገር ግን በኦርቶዶክስ ያለውን እውነተኛ የሆነውን ትምህርት ተቀብለ የማታስኬድ ከሆነ የማትገለጥ ከሆነ ገባ? በንስሐ የማትመለስ ከሆነ የዘላለም ሕይወት አታገኝም። ግልጹ ስነግርህ ለምን አንተ በኃጢአት የነበራችሁት ማወቅ እንድትፈልጉ የፈለግኩት ይህንን ነው እንደሚለኝ ስለማውቅ እኔ አሁን አንድ ግልጽ ሃይማኖት አያድንም። ሲጀመር ሪሊጅን ፌዝ ሳይሆን ሪሊጅን ገባ? ሪሊጅን አያድንም። አንተ አሁን ኦርቶዶክስ ስለሆንክ ከቤተሰብ ኦርቶዶክስ ስለሆነ አንገት ላይ ማህተብ ስላለ አድንም። ምንድን ነው በምን መሰለህ? የአንገት ላይ ያሰርከው ማህተብ በተግባር ለሰዎች የማትገልጥ ከሆነ በተግባር የማትታይ ከሆነ ለእግዚአብሔር የማትመች ከሆነ አድንም። ለምን? ህይወት የተጨማለቀ ነው። ከዛ ከተጨማለቀ ህይወት ግን እድል አለ። ከመሞት በፊት ምን እድል አለ? የንስሐ እድል አለ። ገባ? በአንደኛ ዮሐንስ ምዕራፍ 1:10 ላይ በንስሐ ስትመለስ እግዚአብሔር ምሕረትን እንደሚሰጥ እድል ሰጥቷል። ያንን እድል የማትጠቀም ከሆነ የምትዘሙት፣ የምትጠጣ፣ የምትጨማለቅ፣
ክርስቶስን የካርክ ከሆነ ማዕተብ ላይ አንገት ስላለ ብቻ አድንም። የቤተሰቦች ሃይማኖት ስለሆነ ብቻ አድንም። የዘላለም ሕይወት አይኖርም። ኦኬ፣ ለምን ታሳየናለህ ታዲያ? ከኋላ ስዕል ለምን ታሳየናለህ ታዲያ? አንተ አልገባም። እየነቀደም እኮ አስረድቼ ነበር አባቢ፣ አልሰማኝም። ለማስተማሪያ ነው እኮ አልኩ፣ ለማስተማሪያ ነው አልኩ እኮ። ሰዎች ይህን ሲመለከቱ አሁን እሺ፣ ኢየሱስ ሌላ ላምጣልህ፣ ሌላም አለ ላሳይ። ዮኒ ለምን እንደሆነ ታውቃለህ እንደዚህ የምለው የቤተክርስቲያኗን ይህን አሳየው። ምንድነው የምትማረው? ይህን ስትመለከት ምንድነው ትዝ የሚልህ? የምትማረው ነገር የለም ወንድሜ። እኔ አሁን አንተን ነው እየጠየቅኩ ያለው። እኔ ተማርኩ። ይህን ስትመለከት ማነው ትዝ የሚልህ ነው የምልህ። ይህን ስትመለከት ማን ትዝ ይልሃል? ጋሽ ደምረው እኔ ላውራ ይሁንዬ። በቃ እኔ እንደዚህ እኮ አይመቸኝም አባቢ እኮ ላውራ። አሁን ታዲያ ቆይ ከደሜ ጋር የሆነ የምናወራው ነገር አለ። አንድ አይ ቲንክ የመጀመሪያ ጊዜም ስለሆነ የምትነጋገሩት ምናልባት እስክትግባቡ እንደዚህ ኮንፊውዝ ልትሆኑ ትችላላችሁ። ግን ደሜ ጋር አፕዴት ማድረግ አለበት። ግን አንዴ ምንድን ነው የምጠይቅህ ደሜ፣ እንዴት ሆኖ ሰው ወደዚህ የመጣው የሚለውን ምን ሆነ ነው? አንተ በፔጅ ጥራውና በደንብ አድርገህ ጠይቀው። ፎሎ ላድርግህ። እሺ ጋሽ ደምሮ ፎሎ ተደራረጉና በፔጅ ደሜ መጥቶ በደንብ ኦርቶዶክስ ለኦርቶዶክስ ስትወያዩ ደስ ይላል። ገባ? አንተ የምትፈልገውን እሱም ኦርቶዶክስ ነው። አንተም አይ ነገርኩት እኮ አሁን እሱ ይሄኛው ገባኝ ማለት የፈለግከውን ይገብኛል። ለምን አብሬ ብዙ ጊዜ አውርተናል ነበረ። መጽሐፍ ቅዱሳዊ ይዘት እንዳለው የመጽሐፍ ቅዱስ ጥቅስ ጠቅሼልህ ነግሬ ነበረ። ስለዚህ ስዕል እነዚህ ስዕላት ስለ አድርጌ ሰማኝ። ሌላ ደግሞ እነዚህ ስዕላት አድርጌ በቤቴም ሆነ በህይወቴ ርካሽ የሆነ ነገር በማድረጌ እነዚህ ስዕላቶች አያድኑኝም። ገባ? አያድኑኝም። ስራዬ እኔ የምሰራው ስራ ነው እንድድንና እንዲፈረድብኝ የሚያደርገኝ። እንድታዳምጡ ነው ያ ገባኝ። እኔ ግን ጥያቄዎች አሉኝ። አንድ ሁለት ጥያቄ። አንደኛው ጥያቄ ምንድን ነው? የመናፍቅ ትምህርት ማለት ሁለት የተለያዩ ነገሮች መኖር የለባቸውም በአንድነት ነው ብለኸኛል። ኦርቶዶክስ ውስጥ ልዩነት ያለው ነገር አይቻልም። የውጭውና የሀገር ውስጥ ኦርቶዶክስ ትንሽ ልዩነት አለው። እሱ ሀገር ውስጥም ባለው ላይ አሁን ለምሳሌ እንትኖቹን ምንድን ነው የሚባሉትን ገድሎችን ምናምን ማልከተል አለው የሚል የኦርቶዶክስ ወንድምና እህቶች አሉ። በገድሎች ሳይሆን በመጽሐፍ ቅዱስ ብቻ በቂ ነው ብለው የሚያምኑ አሉ። እነ አክሊልን ማምጣት እችላለሁ። በደንብ ጎበዞች ናቸው በማንበብ ሌላም የተማሩ እውቀት ያላቸው ሰዎች የሚናገሩ አሉ። ስለዚህ እዛ ውስጥም ልዩነት አለው። ሌላው ምንድን ነው ያልከኝ? አንድ ሌላ እንግዲህ ክርስትናን አንድ ላይ ካላመጣ ነው ሸሪያ ኢትዮጵያ ላይ ሊሆን ስለሚችል እሱን እኔ ተቀላቅዬ አሳይቼ ነው ወደ አንድነቱ መጥቼ ምንም ማድረገው ነገሩን የምንቀይረው ብለሃል። አሁን ከመጣ ጀምሮ አንተ በክርስትና በኦርቶዶክስ ወደ ኦርቶዶክስ ያመጣሃቸው የፕሮቴስታንት ወንድምና እህቶች አሉ። በጣም በርካታ የጸና ሌላ ይቅርና እምነግርህ አንዴ ላውራ። በቃ ቻው በቃ ይሁን። ቆይ በቃ እኔ ቤት ልግባ። በቃ እናቱ ቆይ ደሜ አንዴ ጃፒ አንዴ እኔ ላውራ ፕሊዝ። በቃ ሁለታችሁ አውሩ። እኔና ጃፒና እኔና ደምረው ጣልቃ የሚገባ ሰው ሳወራ ደስ ጃፒ እናውራ። እሺ ብሮዬ በቃ እኔ እናንተ እናውራ። እንደዚህ ምንድን ነው የምናወራው መሰለ? ካልከኝ አንጻር ነው ማወራ። ካልከኝ ነው እንጂ ለሌላ አይደለም። ልመልስልህ ነግረኛል። መድገም ካልሆነብህ በቀር ነግረኛል። እኔ ወደዚህ ቅድስት ተዋሕዶ ቤተክርስቲያን ስመጣ ትምክት አይደለም። ምናልባት እኔ እንደዚህ በቪዲዮ ያመጣው ምናምን አሳይችም ላይሆን ይችላል። ነገር ግን በቤታቸው የጸኑ በቤታቸው በኦርቶዶክስነታቸው የጸኑ ሰዎች በስተዋል። አሁን ስለ እምነታቸው የጸኑ ሰዎች በስተዋል። የመጀመሪያ ሁለተኛ ትላንትና ራሱ ሶስት ሰው ያገኙት ሶስት ሰው አብረን ጴንጤ ሆነን የነበርን ሰዎች ኦርቶዶክስ ከሆንኩ ደሜ በእውነት ደነገጥኩ። አልጠበቅኩም። ዘማሪ ናት
ይሄ ምናገር ውሸት ምናምን አይደለም። ምናልባት እግዚአብሔር ረድቶኝ አንድ ቀን እንደዚህ አመጣት ይሆናል። ገባ በጣም ደነገጡ። ያ ማለት ምንድነው መሰለህ? እኔ አላውቅም፣ ህይወቴ ግን ምስክር ነው። የኔ ህይወት ምስክር ነው። ሰዎች አንደርስታንድ ሊያደርጉ ይችላሉ፣ ሊያነቡ ይችላሉ። አሁን እኔ እናንተ እያወራን ነው አለ እኔ እናንተ እያወራን ነው። እኔ እናንተ ላይ የሚቀመጠው ምን እንደሆነ ታውቃለህ? ቃል ነው የሚቀመጠው እኔ እናንተ ላይ። ያ የተቀመጠው ቃል አንድ ቀን ነው የሚበቅለው። ገባ? ያ የተቀመጠው ቃል አንተ ጋር እውነት ካለ እኔ ጋር ይበቅላል። እኔ ጋር እውነት ካለ አንተ ጋር ይበቅላል። ገባ? አንተ ጋር ይበቅላል። አሁን ደምረው ትላንትና ጴንጤ ሆኖ ቤተክርስቲያኒቷን የሚሳደብ የሚራገም የሚያሳድድ ሰው ነበረ። ግን የሚሰማው ቃል ነበረ፣ የሚያነበው ቃል ነበረ። ያ ቃል ወደዚህ እውነት እንድጠጋ አድርጎኛል። በተመሳሳይ መልኩ እንደዚህ ቃል እየሰሙ የተመለሱ ሰዎች በርካታ ናቸው። እኔ አሁን ምነግርህ እንደዚህ እሑድ መላው ዞሬ ላሳይ ይችላለሁ። በየፕሮቴስታንት ቤተ እምነት ውስጥ ጌታን የምትቀበሉ እጃችሁን አንሱ ተብለው እጅ አንስተው የሚቀበሉ የሉ። በተለይ ኦርቶዶክሳውያን የሉ። የትኛውም ቤተክርስቲያን እኔ ላይቭ አሳይሃለሁ። ዞሬ ሲያልቁ ላይቭ እሑድ ላይቭ ላሳይ ይችላለሁ። በትክክል ዞሬ የተመለከትኩት አንድም ኦርቶዶክሳዊ ጌታን እቀበላለሁ ብሎ እጁን የሚያነሳ የለም ካልተሸወደ በቀር ማለት ነው። ሌላው ደግሞ ይሄ በሙስሊም ኢቫንጀሊካል እንትን ላይ ከ50% በላይ የኢትዮጵያ ሕዝብ ስማኝ በደምብ የኢትዮጵያ ሕዝብ ከ50% በላይ ሙስሊም ከሆነ እንደ ዓለም ሕግ ማለት ነው። እንደ ዓለም ሕግ ኢትዮጵያ በሼሪያ ነው የምትተዳደረው። በሼሪያ ሕግ ነው የምትተዳደረው። ይሄ የተቀመጠ ሕግ ነው። ገባ? ሰው ስላሴ የምታምኑ ሰዎች ወደ ኦርቶዶክስ ብትመጡ የዘላለም ሕይወት ታገኛላችሁ። ከዘላለም ሕይወት የሚያጎላችሁ ነገር የለም። ጥያቄ የሚፈጠርባቸው ብዙ ሰዎች ምን እንደሆነ ታውቃለህ? ገድላትና ድርሳናት ናቸው። ገድላትና ድርሳናት ደግሞ የሃይማኖት ትምህርት አይደሉም። ገባ? ገድላትና ድርሳናት እግዚአብሔር ለእንደዛ አሁን እግዚአብሔር ለምሳሌ ለእኔ ድንቅና ተአምራት አደረገልኝ። ያንን ድንቅና ተአምራት እዛ ገድል ላይ ተጻፈ። ያንን ሰው ሲያነበው በእግዚአብሔር ላይ እምነቱን ለማጎልበት ይጠቅምበታል እንጂ የዘላለም ሕይወት ለማግኘት አይጠቀምበትም። ገድላትና ድርሳናት የዘላለም ሕይወት አይሰጥም። የትኛውም ገድላትና ድርሳናት የዘላለም ሕይወት አይሰጥም። ነገር ግን እምነቴን በእግዚአብሔር ላይ እንዳበረታ ያደርገኛል፣ እንዲጨምር ያደርገኛል፣ እምነቴን እንዳጎለብት ያደርገኛል። ተረድተኛ? ያ ገድላትና ድርሳናት አንድ ኦርቶዶክሳዊ ያንን ገድላትና ድርሳናት በገድላትና ድርሳናት ውስጥ ያለውን አንድ ተአምር ለአእምሮ የሚከብደው ቢሆን አለመቀበል ይችላል፣ መቃወም ግን አይችልም። አለመቀበል ይችላል፣ አልቀበልም ማለት ይችላል። መቃወም ግን አይችልም። ለምን? እኔ ተቀብየዋለሁ። ለምሳሌ ግን መጽሐፍ ቅዱስ ላይ ኤልያስን አይታል። ኤልያስ አንደኛ ነገሥት ምዕራፍ 18-19 አካባቢ ላይ ምን ይሆናል? ቁራ ስጋ ይዞ ይመግበው ነበር ይላል። ለአእምሮ አይከብድም? እንዴት ቁራ የሰው ልጅን ይመግባል ብለህ ግን መጽሐፍ ቅዱስ ላይ ስላለ ሙሉ መጽሐፍ ቅዱስን መቃወም አችልም። ይህንን ግን አንድ አጭር ጥያቄ አለችኝ እዚህ ጋር ብሮ አጭር ጥያቄ የምጠይቀህ አሁን ለምሳሌ ከገድላት መጽሐፍ አንዱን ኦርቶዶክስ አግደዋለች። ልክ አይደለም ብላ አውግዛ አግደዋለች። ቆይ ልነግርህ ነው። 42 ዓመት ሰዎች ያንን ተጠቅመውታል። በቤተ ክርስቲያን ይነበብ ነበር። ቤተ ክርስቲያን በዛ ገድል ትከተለው ነበር እና ቤተ ክርስቲያን አውጥታ ያንን ነገር አውግዛ ጥለዋለች። አሁን ልምፈልገው ምንድን ነው? መጽሐፍ ቅዱስ በቂ ሆኖ አይደለም ወይ? መጽሐፍ ቅዱስ ቆይ አንዴ መጽሐፍ ቅዱስ ወንጌል ስለ ኢየሱስ እንጂ ወንጌል ስለ ኢየሱስ ክርስቶስ እንጂ ስለ የሆነ ሰውዬ እንዲያተደረገለት በሚለው አይደለም እምነት። ወንጌል ኢየሱስ ክርስቶስ እንደሚያድን ነው ጳውሎስ የሰበከው፣ ዮሐንስ የሰበከው፣ ሉቃስ የሰበከው፣ ማቴዎስ የሰበከው፣ እነ ጳውሎስ የሰበኩት ወንጌል ኢየሱስ ክርስቶስ ነው አዳኙ። ያደረገው ኢየሱስ ነው። እነዛ ደግሞ አደረጉ ተብሎ ነው የተጻፈላቸው። ለምሳሌ
ብንሄድ እንደ መሄድ ብናወራ ሲኦል ውስጥ የገቡ ነፍሳቶችን በ5000 በየአርብ ቀኑ የሚያወጡ አሉ። እንደ ጽሁፉ ከሆነ ይላል 5000 ነፍስ የእሷን ስም የጠራ ከሲኦል ከሚነደው እሳት እየወጣ ሞቶ በሚነደው እሳት እየወጡ ይድናሉ። በዛ ስም ተብሎ የሚጠራላቸው ነገሮች ከኢየሱስ ክርስቶስ ስብከት ጋር ይጻረራል። ስለሚጻረር ሰዎችን ጥያቄ ምልክት ይከታል። መጽሐፍ ቅዱስ በቂ ሆኖ አይደለም ወይ? ሌላው በሙሉ እንትን ሲሉ አጠር አድርጌ እነግርሃለሁ። እሱ ላይ ነው ማወራ። በሙሉ ምንድነው ክንፍ ያወጣል። ሁለት ጥያቄ ጠይቀኛል። አሁን ይሄ ሶስተኛ ስለሚሆን ሁለቱን ጥያቄ ለክንፉም አንድ ላይ እንድትሄድልኝ ብዬ ነው አብሮ ስለተያያዘ። ሶስተኛውን ቆይ ሁለቱን ጥያቄ ልመልስልህ። የመጀመሪያ በኋላ እናወራዋለን። ይሄ መጽሐፍ ይታያል። ይሄ መጽሐፍ ይታያል። ይሄ መጽሐፍ አስፈላጊ ነው። ምን የሚል ነው ላንብበው። አሁን የዮሐንስ ራእይ ይላል። የዮሐንስ ራእይ ክፍል 2 የጥናትና ማብራሪያ ይላል። ያስፈልጋል። ይሄ መጽሐፍ ያስፈልጋል። ጥናትና ማብራሪያ ምንም ችግር የለው። የዮሐንስ ራእይ ስለ መጽሐፍ ቅዱስ ነው የሚናገረው። ምን ያደርጋል? መጽሐፍ ቅዱስ አለ። በጣም ጥሩ። ስለ መጽሐፍ ቅዱስ ላይ እዚህ ላይ መጽሐፉ ለምን ያስፈልጋል ጠየቀኝ። እኔ ልመልሳ። መጽሐፍ ቅዱስ ላይ መጽሐፍ ቅዱስ በሚለው ሌሎች ያልተረዱት፣ አሁን ለምሳሌ ዮሐንስ ራእይ ላይ ያለውን ሌላ ቦታ ልታገኘው ትችላለህ። ኦሪት ላይ ያለውን ኦሪት ላይ ያለውን ገብተዋል። አዲስ ኪዳን ላይ ልመልስልህ። አሁን ስለገድላል ልመልስ። ስለጠየቀኝ እኔ ልመልሰዋ። መጀመሪያ የጠየቀኝን መለስክልኛ። በቃ እኮ መለስክልኛ። አባቢ አልጀምረው መለስኩት። ለሌሎቹ እንዲገባቸው ብዬ ነዋ። አሁን የምንነጋገረው ለአንተ ሳይሆን ለሌሎቹ። ስለዚህ ይሄ የጴንጤ መጽሐፍ ነው። ስማኝ፣ የኦርቶዶክስም አንድ የጴንጤ ፓስተር ይህን መጽሐፍ የዮሐንስን ራእይ ብሎ የራሱን አይዲዮሎጂ እዚህ ላይ ያስቀምጦታል። ከዛ በኋላ ለህትመት አብቅቶታል። ይሄ መጽሐፍ ምን ያደርጋል? ምን ይሰራል? ጠየቀኝ፣ ልመልሰው ነው። ስለዚህ ከመጽሐፍ ቅዱስ ያልወጣ ነው። የዮሐንስ ራእይ ምንድን ነው የሚለውን ሀሳቡን እዛ ላይ ከመጽሐፍ ቅዱስ ሳይወጣ ምንም ሳይጨመር የሚያስደነግጡ ነገሮች ሳይጨመር አንድ ሰው ሊያብራራ ይችላል። ከኦርቶዶክስም የተጻፈ አለ፣ እንዲሁም ከሌሎች የተጻፈ አለ። የሚጽፉ አሉ። እንደዚህ ጆቫም ሊጽፈው ይችላል። ገባ? ግን መጽሐፍ ቅዱስ ውስጥ አለ። አሁን ማውራ መጽሐፍ ቅዱስ ውስጥ ወፍ የሌለ ራስ በፈለግከው ጊዜ የሆነ ሰው ስም ጠርተህ እንዲህ ተደርጎለታል ማድረግ ይችላል ብለህ ስትለኝ ናው ዊገረ ኳስችን ውጅጁ ሬድት ብዬ ይሄን ልመልስልህ። መጽሐፍ ቅዱስ ላይ ለምሳሌ ያክል ራሱ መጽሐፍ ቅዱስ ኢየሱስ ያደረጋቸው ታምራቶች ሁሉም ተጽፏል። እንዳታቋርጠኝ ሁሉም ተጽፏል ካልከኝ ለእኛ ጥያቄ ነው። አሁን አዳምጠኝ፣ ጥያቄ ነው። ኢየሱስ ክርስቶስ ያደረጋቸው ተአምራቶች እንዳለ በምድር ላይ በ3 ዓመት ተኩል ወይም ደግሞ በ33 ዓመት ተኩል ጊዜ ውስጥ ማለት ነው ያደረጋቸው ተአምራቶች ሙሉ ለሙሉ መጽሐፍ ቅዱስ ላይ ተጽፈዋል አልተጻፈም? በጣም ጥሩ። ስለዚህ መልሱ እኔ ጋ ነው ያለው። ሚዩት አድርገህ ነው የምትሰማው። ስለዚህ ምንድነው የማደርገው መሰለ? ኢየሱስ ክርስቶስ ለእኛ የሚያስፈልገውን ብለው ሐዋርያቶች እነዚህን ካዩ፣ እነዚህን ከሰሙ፣ እነዚህን ካነበቡ ከዚህ በላይ ይበረታሉ ተብሎ የተጻፈልን መልካም ነገሮች ተጽፈዋል። የሚጠቅመን በቂ ነው ያለውን ዓለም የተስማማበትን ተጽፎልናል። ከዛ በላይ እንደሚያደርግ እናውቃለን። ሌላ ኢየሱስ ያደረጋቸው ለእኛ አይጠቅመንም። ሌላ ኢየሱስ ያደረጋቸው ያልተጻፉ መቼ መጽሐፍ ቅዱስን በስርዓት አነበቡትና እነዛውን ሌሎቹ መጽሐፍ ቅዱስን እንኳን በስርዓት አላነበቡትም። ገባኝ። መጽሐፉ ለእኛ ኢየሱስ ክርስቶስ ከተጻፈ ውጭ ያደረጋቸው ተአምራቶች ገባ ያደረጋቸው ተአምራቶች በትውፊት መልኩ ለእኛ ይመጣልናል። በትውፊት መልኩ ገባ። እነዛ ግን ያደረጋቸው ተአምራቶች አንድ አባቢ አዳምጪኛ። እነዛ ያደረጋቸው ተአምራቶች እኛ ብንሰማው እኛ ብናነበው እኛን ይጠቅሙናል? አይጠቅሙንም?
ጂሰስ ክራይስት ኢየሱስ ያደረጋቸው ለምን አልከኝ አይደል? አይጠቅሙንም አሉ። ደግሜ እነግርሃለሁ፣ አይጠቅሙንም። መጽሐፍ ቅዱስ ላይ የሚጠቅመንን የኢየሱስ ክርስቶስ ትምህርት በበቂ ሁኔታ ተገልጿል። አሁን ተጨመረ የሚባሉት የውሸት ትርክቶች ነው የተተረከው። ክንፍ አላቸው፣ ይበራሉ፣ ከሲኦል ነፍስ ያወጣሉ፣ የማውጣት የማማለድ ስልጣን አለን ብለው የጻፉት ሰዎች ናቸው። ነው አይችሉም እያሉ ክርስቶስ አሁን መጽሐፍ ቅዱሳዊ ነው። አንደኛ ሳሙኤል ምዕራፍ 2 ላይ አይተህ ከሆነ አሁን ስለ ክርስቶስ ሳምራ እያነሳ ስለሆነ ማለት ነው። አንደኛ ሳሙኤል ምዕራፍ 2 ላይ እግዚአብሔር ይገላል ደግሞም ከሲኦል ያወጣል የሚል ቃል በቃል ተጽፏል። ታዲያ ምን ማለት ነው እሱ? ቴንኪው። እግዚአብሔር ሰውን ከሲኦል ያወጣል አይወጣም? ከሲኦል ያወጣል አይወጣም? እግዚአብሔርማ ሁሉንም ይችላል። እግዚአብሔር ሰውንም አይችልም። ክርስቶስ ሳምራ ስማኝ፣ ክርስቶስ ሳምራ በማንነቷ ስማኝ በደንብ አድርገህ፣ በማንነቷ ከሲኦል ምንም ነገር ማውጣት አትችልም በማንነቷ። እግዚአብሔር ግን በሰጣት ኪዳን በእግዚአብሔር ጸጋ ይህንን ማድረግ ትችላለች። ለምን? ባለቤቱ እግዚአብሔር ነዋ። ለምሳሌ ግን እግዚአብሔር ምን አለ መሰለህ? ካልከው ጋር የሚጋጨው ራስህ ካልከው ጋር ይጋጫል። እግዚአብሔር አልከኝ። እግዚአብሔር ከሲኦል ያወጣል። ከሲኦል ያወጣል ሲል ምን ማለት ነው? ከምትኖርበት እሳት፣ ከምትኖርበት ከማይረባ ነገር አውጥቶ ህይወት ይሰጣል ማለት ነው። ይገላል አለች እኮ። ሲኦል ወደ ሲኦል ይከታል፣ ከሲኦል ያወጣል አለች እኮ። ይገላል፣ ወደ ሲኦል ይከታል፣ ከሲኦል ያወጣል። የእናንተን ችግር የምነግርህ ልንገርህ። የእግዚአብሔርን ድርሻ ትወስድና ትካፈሉና እኔም ማድረግ እችላለሁ ብላችሁ ትመጣላችሁ። ማንም አይካፈልም። የእግዚአብሔርን ድርሻ ማንም ተካፍሎ በማንነቱ ምንም ነገር ማድረግ አይችልም። በማንነቱ ምንም ነገር ማድረግ አይችልም። ክርስቶስ ሳምራን በነገራችን ላይ ሌላው ዓለም እኮ አያውቃትም። የክርስቶስ ሳምራ መጽሐፍ ደምረው የሚቀበለው የመዳኛ መንገድ ነው ብሎ አይደለም የሚቀበለው። እኔ የመዳኛ መንገድ ያገኘሁት ምን ያደርግልኛል? የመዳኛ መንገዴ ትምህርቴ ገባ። የሃይማኖት ትምህርቴ ዶግማዬ የተመሰረተው በመጽሐፍ ቅዱስ ነው። ሌላው ምን አገባው? ቴንኪው። ሌላው የሚያገባው ለምን መሰለህ? ሌላው የሚያገባው ልክ ይሄኛው በእናንተ መጽሐፍ ተጽፎ ይሄኛው አንተ እንድትረዳ አንተ እንድታውቅ ዮሐንስ ራእይን አልገባ እሱ ነው። አዳምጥኛ። ይሄኛው መጽሐፍ ቅዱሳዊ ነው ብለኛላ። የክርስቶስ ሳምራ ተአምራትና ድንቅ ማለት ሲሆን ገባ። እግዚአብሔር በመጽሐፍ ቅዱስ ውስጥ ለምሳሌ ግን አዳምጠኝ፣ መጽሐፍ ቅዱስ ነው የምነግርህ። ለምሳሌ ግን ኤልያስ ወይ ደግሞ ኤልሳ ሕፃንን ከሞት አስነስቷል። ለምን አትቃወምም? እንዴት ኤልያስ ሰው ሆኖ ሕፃንን ያስነሳል? በጣም ጥሩ ተባረክ። ይሄ ምን መሰለ፣ አሁንም ማወራ መጽሐፍ ቅዱስ ላይ የተጻፈ ዓለም የሚያውቀው የሚያነበው መጽሐፍ ቅዱስን የጌታን ስራ የማይጻረር ነው አልኩ። ግን ኤልያስ ሰውን ሕፃንን ከሞት አስነስቷል አላስነሳም? መጽሐፍ ቅዱስ አስነስቷል ይላል። ቴንኪው። ኤልያስ ኤልሳ ይህንን ስልጣን ከእግዚአብሔር አግኝቶ አድርጓል አላደረገም? አድርጓል አልኩ። የእግዚአብሔር ባሪያ ነው ባሪያ አይደለም? አገልጋይ ነው አገልጋይ አይደለም? አገልጋይ ነው። የእግዚአብሔር አገልጋዮች ይህንን ስልጣን ያደርጋሉ አያደርጉም? ኤልያስ እንዳደረገው እግዚአብሔር ሰጥቷቸው ያደርጋሉ። እዚሁና የትም አትሄድም። እነዚህ ያደረጉትን ከመጽሐፍ ቅዱስ ውጭ ተጽፎ ለእኛ ለእምነታችን ገባ፣ ለእምነታችን አንብበ ነው ለእምነታችን እንዲሆን ብናውቀው ምን ችግር አለው? በጣም ጥሩ። እኔ ደግሞ ልመልስ እዚህ ጋር በጣም ልመልስ። የመጽሐፍ ቅዱሱን ሲሆን መጽሐፍ ቅዱስ የሚለውን ብንማር ይጠቅመናል። ከመጽሐፍ ቅዱስ ውጭ ሲሆን ይጻረራል። አንተም እኮ አልከው ከፈለክ አንዴ ኧረ ልተንፈስ። ከመጽሐፍ ቅዱስ ውጭ ከሆነ
ሰዎች ይሳሳቱበታል። አሁን እኮ የመዳን ዋናው መንገዳችን አይደለም አልክ። ልተንፍስ በጌታ ነው። አንተ ችግር ምንድን ነው? እኔ ልተነፍስል ማስተንፈስ አትችልም። አንዴ ሚውት አድርጋ አዳም የመለስከውን ላስታውስ። የመለስከውን አንተ ራስህ ምን አለ? እኔ ራሴ የመለስኩትን አሁን ዝም ብላለሁ። ማርያም ዝም ብላለሁ። ይሄን ነግሬ 30 ሰከንድ ነግሬ ዝም ብላለሁ። እግዚአብሔር ኤልሳን ተጠቅሞ ያንን ሕፃን ከሞት እንዳስነሳው ለኤልሳ ከሞት እንዳስነሳው ኤልሳ የእግዚአብሔር አገልጋይ ሆኖ ይሄንን ስልጣን ተጠቅሞ እንዳደረገው እንዲሁ የእግዚአብሔር አገልጋዮች ሆኑ ኤልያስ ያደረገው ማድረግ ይችላሉ አይችሉም? ይችላሉ አልከኝ። ስለዚህ ለዛ ነው ከመጽሐፍ ቅዱስ ውጭ የሆኑ ታምራቶችን እኛ የምንቀበላቸው። ምክንያቱም የእግዚአብሔር አገልጋዮች እግዚአብሔር በሰጣቸው ኪዳን ይህን ያደርጋሉና አልኩ። እኔ ደግሞ አንድ የሚውት አድርግልኝ። ችግሩ ምን መሰለ? በኦርቶዶክስ አብዛኛው የሚነበቡት የጸሎት መጽሐፎች ከመጽሐፍ ቅዱስ ያፈነገጡ ናቸው። በአርምላ ያፈነገጡ ናቸው። ስለዚህ መጽሐፍ ቅዱስ ላይ ያለ ስላልሆነ ምን ይሆናል መሰለ? የተረገመ ይሁን ይላል እኮ ጳውሎስ ሲናገር። ከዚህ የጨመረ የቀነሰ የተረገመ ይሁን ብሎ አንዴ እንዳታስቆመኝ ፕሊዝ። የአንተ ችግር you got a problem። ስለዚህ ችግሩ ምንድን ነው? አሁን የሚፈልጉትን ከምረው ጨምረውታል። ከየት አድርገው? በስነ ስርዓት እንኳን ስለ እግዚአብሔር ወንጌል እየሰበኩ ያለፉ ሰዎች አይደሉም። እነዚህ ሰዎች ገዳም ገብተው ማንም የማያቸው ሰዎች እንዲሆኑ ተብሎ የሚነገርላቸው ናቸው። ወንጌልን የክርስቶስን ኢየሱስ ጌታ ነው ሲባል የሚያኮርፍ ትውልድ የተፈጠረበትን እያየን ክርስቶስን ሰበኩ ብሎ መጥቶ ይነግረኛል። ውሸት። they never did። በትልቁ ኢየሱስ ጌታ ነው ተብሎ ሲሰበክ የሚበሳጭ የአውሬ መንፈስ ስንት ጥግ ድረስ እያየን እየተናገርክ ያለው አሁን እየተነጋገርን ያለ ነው። ምንድን ነው ኤልሳ? አዳምጠኝ። ስለሚገባው ለአንተ አይደለም ማውራው። አዳምጠኝ። ታዳምጠኛለህ። አንተን ሳዳምጠ እሺ ብለኛል፣ ታዳምጠኛለህ ብሮ። እንኳን ኢየሱስ ሌላ ትናገር። በተነጋገርነው ላይ በተነጋገርነው ነው የምናገረው። ስለዚህ ማስቆም አትችልም። እውነቱን ስለምናገር አትፍራው እያልኩት ያለሁት እነዚህ ሰዎች አሁን ጸደቁ የሚባሉ ገዳም ገብተው የኖሩ ናቸው። ሰውን እንኳን አልሰበኩም። ተጻፈላቸው ታሪክ። ሰውን ኢየሱስ ጌታ ነው ብለው በአደባባይ የመሰከሩበት ትምህርት የላቸው። ይሄ ፋክት ነው። አልሰበኩትም። በአደባባይ የወጡ ኢየሱስ ጌታ ነው፣ ኢየሱስ ያድናል፣ በኢየሱስ ስም በአብ በወልድ በመንፈስ ቅዱስም እያጠመቁ ደቀ መዛሙርት አላደረጉም። እነዚህ መልስ አቡነ ተክለ ሃይማኖት ስማኝ። አቡነ ተክለ ሃይማኖት 12ኛው ክፍለ ዘመን ላይ ኢትዮጵያ ውስጥ ምንም አይነት የምንፍቅና ትምህርት እንኳን ሳይመጣ ማለት ነው ስለ ክርስቶስ ኢየሱስ አዳኝነት ገባ ከሰሜን ወሎ ተነስተው እስከ ደቡብ ኢትዮጵያ ድረስ ገብተው ወንጌልን የሰበኩ ጀግና አባት ናቸው። የኢየሱስ ክርስቶስን አዳኝነት የተናገሩ በደንብ አድርገህ ታሪክ ወቅ ማርያምን ነው የምልህ አስተምሮ ማንኛውም በዛ ያለፈ ሰው ማርያም ሲል የኖረ እንጂ ኢየሱስ ሲል የኖረ አይደለም። ይሄን ሙሉ እናውቀዋለን። ሌላ ልጨምርልህ አቡነ ተክለ ሃይማኖት አንድ ሰው ቢመጡ አቡነ ገብርኤል ቢመጡ ቀቅለው ሊበሏቸው፣ አቡነ በርናባስ ሲመጡ ሆነ ኦርቶዶክስ ያርለም አቡነ በርናባስ ተባረዋል፣ አቡነ ገብርኤል ተባረዋል። ሌሎችም ኢየሱስ ነው የሚያድነው የሚል ይባረራል። ምንፍቅና ነው የቃል በቃል እኔ ንገርህ ስማኝ በደንብ አድርገህ። እኔ የምናገረውን ቃል የማያምን ኦርቶዶክሳዊ ከመጽሐፍ ቅዱስ የምናገረውን ቃል የማያምን ኦርቶዶክሳዊ እሱ ኦርቶዶክስ አይደለም። ለምሳሌ ክርስቶስ ሳምራ ገዳም ነው የገባችው ወይስ አደባባይ ኢየሱስን ሰብከዋለች? ለስቶክ ስማኝ ሆኒ አዳምጠኝ። ክርስቶስ ሳምራ ኢየሱስ ክርስቶስን ሰብከዋለች አደባባይ? ስለ ኢየሱስ ክርስቶስ ዋጋ ከፍላለች ወይስ ገዳም ገብታ ለራሷ ስትሰግድ የነበረች ናት? በምን አወቃት? መጽሐፋችሁ በምን አወቃት? ከየት ተነሳች? መጽሐፋችሁ ነው የሚናገረው። ክርስቶስ ሳምራ መሰርታ እግዚአብሔር አወቃት። አንተ ነው እናንተ የምትሉት፣ እኛ እናቃተን።
አየህ ክርስቶስ ኢየሱስ ክርስቶስ እናንተ ሳምራን ያወቃት እንጂ ልመልስልህ አባቢ ልመልስልህ። ክርስቶስ ሳምራን ኢየሱስ ክርስቶስ እግዚአብሔር ያወቃት ስለ እግዚአብሔር ብላ ስለ ክርስቶስ ወንጌል ብላ በመሰከረችው በተናገረችው ነገር አይቷት ነው ተመልክቷት ነው። ገባ እንጂ ያልሰበከችውን ክርስቶስ ሳምራ አንዴ ወሬ ምንት ክርስቶስ ሳምራ ጣዖት ስታመልክ አግኝቷት አይደለም ያከበራል። ያልሰበከችውን ክርስቶስ ምንድን ነው የሚለው ወንጌል እኮ ሰይጣን ሰበከች እንዴ? ሰይጣን ሰበከች ቃሉን አልሰበከችም። የትም ለብቻዋ ሰገደች፣ ጦር ተክላ ነው የሚለው። በምን የተነሳ ጦሮች ሰክታ ጸለየች ነው የሚለው። ገዳም ውስጥ ምንድን ነው የምታወራው? የት ቦታ ሰብካ? የት ቦታ ነው ጌታ ኢየሱስ ክርስቶስን የሰበከችው? የት ክርስቶስ ሳምራ ጣዖት ስታመልክ ወፍ የለም የተሰበከ ወፍ። ስማኛ ክርስቶስ ሳምራ ስማኝ፣ እግዚአብሔር ያገኛት ጣዖት ስታመልክ አይደለም። ከእግዚአብሔር ጋር የተገናኘችው ጣዖት ስታመልክ፣ ሰይጣንን ስታመልክ፣ ሰይጣንን ስታሳዳ አድርጋለች ወይ? ማቆስችን ክርስቶስ ሳምራ ገዳም ገብታ ነው ስትሰግድ የነበረችው ወይስ አደባባይ ኢየሱስ ጌታ ነው የመዳን መንገድ በኢየሱስ ነው ብላለች አላለች? ስማኝ ክርስቶስ ሳምራ ገዳም የገባችበት እኔ አሁን ለምሳሌ አሁን እዚህ ምድር ላይ ነው ያለሁት። ምድር ላይ ሆኜ የተለያየ እግዚአብሔርን ስራ እየሰራሁ ነኝ። ከዛስ ለራሴ ለስጋዬና ለነፍሴ ደግሞ መጨነቅ አለብኝ። ሶዛት መጨነቅ አለብኝ። የት መሄድ አለብኝ? ገዳም። ለምንድነው ገዳም የምገባው? መጽሐፍ ቅዱሳዊ ስለሆነ። ለምን? ኢየሱስ ክርስቶስ የቱ ጋር ነው መጽሐፍ ቅዱሳዊ ገዳም ግባ የሚል? ስማኝ ኢየሱስ ክርስቶስ ሶስቱን 12ቱን ሐዋርያቶች 9ኙን ትቶ 3ቱን ይዞ መጣ ወደ ተራራ። ከዛ 3ቱን ደግሞ ትቷቸው ይላል ትቷቸው ወደ ተራራ ሊጸልይ ወጣ ይላል። እነዛ 3ቱ ምን ሆኑ ይላል? በተራራው ላይ ተኙ ይላል አይደል? ኢየሱስ ትቷቸው ሄደ። ትቶ መሄድ ማለት ብቸኛ መሆን ማለት ነው። ለምን? እግዚአብሔርን ብቸኛ ጸጥ ባለበት ቦታ ላይ ስትሆን የምትጸልየው ጸሎትና ጫጫታ ባለበት ቦታ የምትጸልየው ጸሎት አንድ አይደለም። ዛት ኢየሱስ ብቻውን ወጥቶ ሰማኛ አዳምጠኝ። ኢየሱስ ብቻውን ወጥቶ በተራራው ላይ ከሆነ በኋላ ከእግዚአብሔር ጋር ሲነጋገር ማመጣ ይላል? የእግዚአብሔር ዳመና ሸፍኖ ይላል። ከዛስ ኤልያስና ሙሴ መጡ ይላል። አየህ፣ ይሄ ሁሉ የሆነው ምን ስለሆነ ነው? ብቻውን ስለሆነ ነው። ሰው ገዳም የሚገባው ብቻውን ሆኖ ከእግዚአብሔር ኢየሱስ ሌላ ቦታ ቢሆን አይመጣም። ሌላ ቦታ ሆኖ ኢየሱስ ክርስቶስ ደመናን ቢጠራው አይመጣም። ለምንድነው? የዛኔ ለምሳሌ ቅድ ዮሐንስ አይመጣም። ኢየሱስ የትም ቦታ ሆኖ ደመናና ቢለው ዮሐንስ ወንጌል ምዕራፍ 11 ላይ ለምንድነው በደመና ያልተሸፈነው? በጣም ለምን መሰለ? ይኸውልህ ምን ሆነ በደመና የሸፈነባቸው? እንዲያውም ማን ያለው? ጴጥሮስ መሰለኝ ካልተሳሳትኩኝ። ጴጥሮስ ምን አለ? ለምን ለሙሴና ለማን ነው አብሮት የታየው? ኤልያስ። ለሙሴና ለኤልያስ ለምን እዚህ ለአንተ ክርስቶስ ለአንተ ለሙሴና ለኤልያስ እዚህ በድንኳን አድርገን አብረን አንንም ጋረደው? ለምን? ከክርስቶስ ውጭ እንዲሰበክ የሚፈለግ ነገር ስለሌለ ጋረዳቸው ይላል አይልም? ይላል ነገርኩህ እኮ የምወደው ልጄ ስማኝ፣ የምወደው ልጄ እርሱን ስሙት የሚል ከሰማይ ድምፅ መጣ ይላል። ማንን ስሙት? ስማኝ፣ እኔ ደግሞ የምነግርህን ክፍል ያነሳሁልህ ስለ ክርስቶስ ኢየሱስ አይሰበክ እያልኩ አይደለም። ሰው ገዳም የሚገባው ብቻውን ሆኖ ከእግዚአብሔር ጋር አይደለም። ይዟቸውን የወጣው እንጂ ገዳም ገባ የሚል እኮ አንሰማማማ። ይኸውልህ ሰው ገዳም አንድ ጥቅስ ማርያምን ይህን ብቻ ልበል። አሁን እኔ ለምሳሌ ያክል አሁን እኔ ቅድም የነበረኝ ጫጫታና አሁን ያለው ጫጫታ አንድ አለም። ቅድመዋል ልጆች ምናምን ስለነበሩ ሚውት አድርግ ምናምን ብለኝ ያንተ ራሱ ሚውት አድርግ ነበረ። ገዳም ስትሄድ አንተና እግዚአብሔር አንተና ከእግዚአብሔር ጋር ያለ ንግግር ከእግዚአብሔር ጋር ያለ ጥያቄ ሌላ ምንም ነገር ሳታይ መኪና አታይ ምን አታይ ሳምቲንግ አታይ ፎቅ አታይ ህዝብ አታይ የሆነ ዓለማዊ ነገር አታይ አንተን ለዓለም የሚዳርግ ለዝሙት የሚዳርግ ነገር አታይ ብቻህን ሆነ
አርምሞ ይዘ ገባ አርምሞ ይዘ ብቸኛ ሆነ ታደርጋለህ። በዛ ሰዓት ላይ ስታደርግ ስለማን ስለ አንተም ትጸልያለህ፣ እንደገና ስለ ህዝብም ትጸልያለህ። ለምን? መጽሐፍ ቅዱሳዊ ስለሆነ አድርግ ስለሚል መጽሐፍ ቅዱስ ስለ ህዝብም ጸልይ ስለ ህዝብም ማልድ ብሎ ስለሚነግር ያንን ታደርጋለህ። ክርስቶስ ሳምራ ከእግዚአብሔር ጋር ባለችበት ሀገር ውስጥ ስለ እግዚአብሔር ብዙ ነገር አድርጋ ተነጋግራ ጨርሳ ከዛ ህይወቷን ሙሉ በምን ለመጨረስ ወደ ሄደች? ወደ ገዳም ሄደች። ለምን ወደ ገዳም ሄደችበት ምክንያት ምንድነው? በአርምሞ ሆና ነገሯን ጨርሳ ከእግዚአብሔር ጋር ፌሎሺፕ አጠናክራ የዘላለም ህይወት የሚገኝበት ነገር ለማድረግ ነው ይሄን የምታደርገው። አባቢ እሺ የኔ አባት ቤቴን ልክፈታ። እኔ ቤቴን ሞክር አድርጓ በቤት አያችሁ፣ ይሄ ነው እነ ከሊት ቦታ ቤት ተረተኛል። ሴቶች ጋር የሚገባ ሰውና የሚገባ እንተዋወቃል። በቃ እነ ያሬዶ ጋር የሚገባ እነ ዘማሪያን ቤት የሚገባ ሰው አንድ አይደለም። ትንሽ ነው ገብቶ የሚማረው። ሰው ዓለማዊ ነገር ይወዳል። ለመሰለ ይሄ ዓለም በሰይጣን ስርዓቱ ስላለ ማለት ነው። አሁን ያልሽው ወርቃማ ንግግር አለቅ ያመለጠ ጀግና እግዚአብሔርን አስከብሮ ራሱንም አስከብሮ ገባ ዘመኑን ይወርሳል። ለዚህ እኮ ነው መንግስተ ሰማያትን ለመውረስ መንገዱ ጠባብ የሆነው እኮ ጠባብ ነው መንግስተ ሰማያት ለመውረስ። እኔ አሁን አሁን ለምሳሌ የኔ ጥሩ ነገር ልንገርህ፣ አንድ ነገር እኔ አሁን የቅድስት ድንግል ማርያም አላገዘችንም ብዬ አላስብም። ቅዱሳን እነ ጳውሎስ ባይነግሩን ገብቷል። እነ ዮሐንስ ባይነግሩን ባይጽፉልን ምን ባይሉ በምንም መልኩ የት እንደምንገባ እናቅ። እገዛ የላቸውም እያልኩ አይደለም። ገብቷል ማለት አልገባኝም። አሁን ለምሳሌ እነ ዮሐንስ ባይጽፉልን እነ ጳውሎስ ባይጽፉልን መጽሐፍ ቅዱስን በእግዚአብሔር ተረድተው በመንፈስ ቅዱስ ተረድተው ይህን ነገር ባይጽፉልን የምናውቀው ታሪክ የለም። በምን እነሱ ለምሳሌ የእነሱ መጽሐፍ ብቻ አንድ ይቅርታ የእነሱ መጽሐፍ ብቻ እነሱ ስለጻፉት ብቻ የዳንክ ይመስላል ነው። አልገባ። ለዚህ ነው እንዲገባ ምዘግብ ምንድን ነው ለዚህ ነው ምንድን ነው መጀመሪያ ጌታን የምንፈልግበት በመንፈሱ እንዲጠራ ጸሎት እናደርጋለን። ማናችንም ጌታን የምናመልከው በመንፈስ ነው፣ በእምነት ነው። ገባ? እምነቱ ነው ትልቁ የሚያድነን፣ የሚጠይቀውም እምነታችንን ነው። ግን እገዛዎች አሉ። አሁን ቅድስት ድንግል ማርያም ያረገችው ጸሎት እዛ ጋር እኛን እንድንበረታ ያደርገናል። ጸሎት አድርጋለች። አንተ ያነበብከው ይመስለኛል። ስለዚህ መንፈሴም በመድኃኒቴ ሐሴት ታደርጋለች የባሪያይቱን መዋረድ ተመልክቷልና ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል ብላለች። አለ የሁሉም እገዛ አለ። እገዛው ምንድን ነው? በክርስቶስ እንድንበረታ እንጂ ክርስቶስን ላጥ አድርገን ወደ ጎን አድርገን ሌሎቹ እንዲሆኑን አይደለም። ክርስቶስ ላይ ያለን ነገር እንድንበረታበት። አሁን እኔ አሁን ኦርቶዶክስ ነኝ። ስማኝ፣ በደንብ አድርገህ ስማኝ። እኔ አሁን ኦርቶዶክስ ነኝ። እኔ እንደ ክርስቶስ እኩል የሆነ አንድ ቅዱስ የለም። አንድ ለእኔ ክርስቶስ ኢየሱስ ነው ያዳነኝ። እንደ ክርስቶስ ኢየሱስ የሞተልኝ አንድ የለ። የዘላለምን ሕይወት ያገኘሁት በክርስቶስ ነው። የዘላለም ሕይወት የሚገኘው በክርስቶስ ኢየሱስ ነው። የዘላለምን ሕይወት በማንም ማግኘት አይችልም። ማንም ከሚያስተዛዝበን ነገር እዚሁ ካለ ጋር አንድ ነገር ልታዘብ የታዘብኩትን ልንገር። ቅድም የሆነ ስዕል ለብቻው ይዘመጠ በመስቀል ያለውን ክርስቶስ ይዘመጠ የሆነች ቦታ አድርገዋል። አሁን ሰቀልከው። እዚህ ላይ ነው ያደረኩት። አሁን ሰቀልከው። አሁን ለምሳሌ ልልህ የምፈልገው ብዙ ቤት ያሉት ስዕሎችን ልዘግበ አብዛኛው ጋር ያለው የሌሎቹን ያበዙታል እንጂ በስዕል ደረጃ እንኳን የክርስቶስ ደምቆ በብዛት እንኳን አይታይም። ለመናገር እንኳን እሱን ነው የማወራው። ክርስቶስ ያድነኛል ትላለህ። ኧረ ኖ አይደለም። እኔ አሁን አባቴ እኔ ልንገርህ፣ ማርያምን ልንገርህ፣ ስዕላት ቅዱሳን ስዕላት መጽሐፍ ቅዱሳዊ ናቸው። ለምሳሌ የጌታ እራት የሉቃስ ወንጌል ምዕራፍ 22
ገባ? የጌታ እራት ቁጭ ብለው ሐሙስ ዕለት ቁጭ ብለው ሲበሉ የሚያሳይ አለ። የዮሐንስ ወንጌል አንኳኳለው በሩን የሚከፍት እያለ ኢየሱስ ቆሞ ሲያንኳኳ የምታየው ነገር የለም። ኢየሱስ ነገር በስም ደረጃ እንኳን ቆይ የገብርኤል ባሪያ፣ የአርሴማ ባሪያ፣ የማርያም ባሪያ፣ የተክልዬ ባሪያ፣ የሚካኤል ባሪያ የሚል እንጂ የኢየሱስ ባሪያ የሚል ኦርቶዶክሶች እንኳን አታገኝም። ኢዝና ገና ሃፐን። እሺ አንድ ግልጽ ነገር ደግሞ ላስረዳ። ቆይ በፈለኩ አስረዳኝ። ወፍ የለም። አንድ ኦርቶዶክሳዊ አማኝ ለምሳሌ አንድ እህት አለች እዚህ ፕላትፎርም ላይ ሚካኤል አምላኬ ማርያም አምላኬ ያለች። አየህ፣ እሷ አሁን ከእውቀት ማነስ የተነሳ እሷ ስለተናገረች ይሄ የኦርቶዶክስ ትምህርት ነው ማለት አትችልም። ገባ? እንዳልኳውን የጌታ የኢየሱስ ባሪያ የሚል የገብርኤል ባሪያ የሚል ግን የማርያም ባሪያ አዳምጠኝ። እኔ የማርያም ባሪያ አይደለሁም። ውሸት የለም። የሚካኤል ባሪያ አይደለሁም። ናቸው ብዙ ባሪያዎች። አንድ ግለሰብ ስለተናገረ እኔ ግለሰብ አይደለም የሚናገሩት። ስማኝ፣ እኔ የድንግል ማርያም ልጅ ነኝ፣ ባሪያ አይደለሁም። ልጅ እንዴት ትሆናለህ? የቅድስት ድንግል ማርያም ልጅ እንዴት ትሆናለህ? ትክክል። ልጅ ሆንኩበት መጽሐፍ ቅዱሳዊ ስለሆነ ነው። ኢየሱስ ክርስቶስ በመጨረሻው ሰዓት ከተሰቀለ በኋላ በስጋ ያልወለደችውን ዮሐንስን ምን ብሎ ተናገራት? እነሆ እናትህ ብሎ ተናገረ። እነሆ ልጅሽ ብሎ እዛ ቦታ ላይ የእናትና የልጅን ነገር ሰጠ። ለዮሐንስ ብቻ ነው እንዴ መጽሐፍ ቅዱስ የተጻፈው? አይደለም፣ ለእኛም ጭምር ነው። እኛ ድንግል ማርያምን እናታችን ስንላት ኢየሱስ ክርስቶስ እናቱን ለዮሐንስ በሰጠበት መንፈስ ነው እናታችን የምንለው እንጂ ድንግል ማርያም የስጋ እናቴ አይደለችም። በመጽሐፍ ቅዱስ የተሰጠችኝ እናቴ ናት። ቴንኪው። አንድ ታሪክ ላንብብልህ። ቴንኪው። ከዛ በኋላ ወደ ጌማችን እንሄዳለን። ዛሬ ቆንጆ ቆይታ ነው ያደረግነው። ስለ ክርስቶስ ሳምራ ነው ጌማር። ዛሬማ በጣም ነው የምንነጋገረው። አይ እንጨፋጨፋለን። የመጨረሻ እንነጋግራለን። እንደዚህ ይላል ስለ ክርስቶስ ሳምራ እውቀቱ ስለ ማርያም ራሱ ልንገርህ። ገብረ ማርያም ተብሎ ስም ይወጣ የለ እንደ ለማርያም የተገበረ ተብሎ የማርያም ግብር ተብሎ የማርያም ባሪያ ተብሎ ስም ይወጣ የለ እንዴ? እንደ ማርያምማ የማርያም ባሪያ ነኝ ነው የምትሉት። ገብረ ማርያም ማለት ኦርቶዶክስ መታወቂያዋ ማርያም እንጂ ክርስቶስ አይደለችም። ስማኝ፣ የኔ ልጅ የክርስትና ስሙ ኃይለ ማርያም ነው። የክርስትና ስሙ ኃይለ ማርያም ናት። ኃይል የምትሰጠው አይደለም። ሰምተኛ? ማርያም ኃይል አትሰጥም። በራሷ ማርያም ኃይል አትሰጥም። ድንግል ማርያም ኃይልን የምትሰጠው ከማን የተነሳ ነው? ከእግዚአብሔር የተነሳ። እኔ ራሱ ሀብተ ማርያም ተብያለሁ፣ የማርያም ሀብት ተብያለሁ። እኔ ራሱ ያ የሆነው የማርያም ከእግዚአብሔር የተነሳ ነው። ማርያም ሀብትን የምትሰጥህ ከእግዚአብሔር የተነሳ ነው። ገባ? አሁን ለምሳሌ ኑ ኃይልን ተቀበሉ ይላል። ምን አለ የኢየሱስ ሀብት ቢሉኛው ምን አለ? ጴንጤ ነበርኩ። ስማኛ፣ እኔ አሁን ጴንጤ ነበርኩ። እሺ እጃችሁን አንሱ አልኩ። ኃይልን አሁን በእኔ አልፎ ኃይል ያልፋል፣ በእኔ አሁን ኃይል ያልፋል በእኔ ዘርጉ ይላል። ጴንጤ ኃይል ያልፋል ይላል። እሺ አለ። አሁን ምሳሌ ነው የምነግርህ። ኃይል የሰጠው ሰውዬው ነው፣ እግዚአብሔር ነው ኃይል የሰጠው። እንደው ትክክል ባይሆንም እግዚአብሔር ነው። አዎ አየህ፣ ኃይለ ማርያም ስንል እኔ ከማርያም ዘንድ ኃይልን የምቀበለው ከማን የተነሳ ነው? ከእግዚአብሔር የተነሳ ነው። ፓፓ ላንብብልህ፣ በቃውን ይህን ላንብብልህ። ስለ ክርስቶስ ሳምራ ፔንት እንዲኖር ማለት ነው። ስለ ክርስቶስ ሳምራ ዘግበኝ። ቀደም የተናገርከው ነገር ስላለ ከዛ በኋላ እነግርሃለሁ። ይህችም የክርስቶስ አርቱት መስቀሉን ስማ። መስቀሉ የማን ነው? ማንም የሚሰቀልበት ዱር የሚሰቀልበት ነው። መስቀሉ ማለት እኮ የክርስቶስን ለማለት ነው። እዚህ ጋር ክርስቲያን ሲያወራ ስለ መስቀል፣ ክርስቲያን ሲያወራ ስለ ዱርዬው መስቀል አለም የሚያወራው፣ ስለ ወንበዴዎቹ መስቀል አለም የሚያወራው። እሺ መስቀሉ ኢየሱስ የተሰቀለበት እኮ መከራውን የተቀበለበትንና ድል ያደረገበት መስቀል አይደለም።
መስቀል ስልጣን መስቀሉን የተሸከመች ያ ማለት ምን ማለት ነው? መከራውን የተሸከመች ገባ? መከራ በለዋ እንጂ እንጨት ይዘህ የምታደርገው ነገር የተሸከመች። ከዛስ አስራፎንቱን የተከተለች ኢትዮጵያዊቷ እናታችን ክርስቶስ ሳምራ አንስት የጾታ ስሜት ሳይበግራት የ12 ልጅ አላት እኮ ክርስቶስ ሳምራ። አዳምጥኝ። እዚህ ጋር 12 ልጅ 48 ልጅ ይኑራት፣ ችግር የለውም። ሳይበግራት የምትለው እኔም ልጇ ነኝ። የጾታ ስሜት ሳይበግራት የጾታ ስሜት 12 ወልዳ በፍጹም ቆራጥነትና ታማኝነት ፈጣሪዋን በቅርብ ሆና ይሄ እንግዲህ ገዳም ሳገባ ነው የማወራ። ፈጣሪዋን በቅርብ ሆና 12 እኮ ወልዳለች ከመግባቷ በፊት። ኧረ አዳምጠኝ፣ በማርያም አዳምጠኝ፣ በእናትህ ባባ አዳምጠኝ። እማወራልህ ገዳም ከመግባቷ በፊት እግዚአብሔርን አገልግላ ገዳም እንደገባች እንድነግር ነው እኮ። በቅርብ ሆና ለማገልገል የሚያልፈውን ዓለም በማያልፈው ዓለም ለመተካት የዚህን ዓለም ማዕስር ፍቅር በጣሳ አየለ ከምን የተነሳ ከክርስቶስ ኢየሱስ መስቀል የተነሳ ከመከራው ድል የተነሳ ምንም በሴትነቷ ምንም ሳይበግራት በሴትነቷ ሳትሸማቀቅ እግዚአብሔርን በማገልገል ምንድነው ሴትነቷ የሚያሸማቅቃል? ስለ ክርስቶስ መስበክ ያሸማቀቃል እንዴ? ብራዘር ስማኝ፣ ሴት ልጅ አትስበክ ይላል፣ በእናንተ ደግሞ ይሰብካል። መከራ አለ። ሰው ክርስቶስ ኢየሱስን ባገለገለ ሰዓት በዓለም ላይ ብዙ መከራ አለበት። የትኛው ኢትዮጵያ ውስጥ ነው ኢየሱስ ኢትዮጵያ ውስጥ ኦርቶዶክስ ሰብካ ችግር የተፈጠረባት? ምንድን ነው የምታወራው? አዳምጠኝ። ለዚህ እኮ ነው ፈተና የሚበዛባት። የት ቦታ ኦርቶዶክስ ተዋህዶ ፈተና የሚበዛባት ቤተክርስቲያን። ለማንኛውም ብዙ ነገር አድርጋ ምን ሆና ታውቃለች? ለማንኛውም የምነግርህ ምንድን ነው? ክርስቶስ ሳምራ ኢትዮጵያ ውስጥ ኢየሱስ ክርስቶስን የመስቀሉን ኃይል ሰብካ እግዚአብሔርን አገልግላ ገባ። ከዛ በኋላ ወደ ገዳም መጽሐፏን ይዘህ የለ እንደ ያደረገችውን ጻፍ አንብብልኝ እንጂ እኮ ነገርኩህ እኮ ከሲሆን 5000 በየቀኑ የምታወጣው የሞቱትን አንብብልኝ። እሱ ኪዳን ነው። ቅድም እኮ አወራን እኮ። እሱ እኮ ከአንደኛ ማነው ሳሙኤል ምዕራፍ 2 አኳያ ነው። ከእግዚአብሔር የተነሳ ነው እንጂ ከራሷ የተነሳ አይደለም አልኩ። ብራዘር ከሲሆን አሁን ለምሳሌ ነገር እናውራ ባባ ነገ እንናገረ ወይ ሰላም ይግባ መግባቱን አንድ አበባ ወይ በጣም ደስ ይለኛል። ካናዳ መግባቱን እኔ በጣም ነው የምደግፈው። ያርግለት። አዎ አይ ነው ገባኝ። በቃ ቤተሰብ ላሽ ቤተሰብ ገብቷል። ፎቶ ፖስቷል እያሉ የምትሰደበው አሁን ምን ተሰደብክ? ምንድን ነው የተሰደበ? ይሁኒ ምን አለ? እሱ ነው ችግሩ። አሁን ተሰዳድበን ጥያቄን የጠየቀ እናንተ በመጽሐፍ ቅዱስ አልተግባባንም። በመጽሐፍ ቅዱስ ከተግባባን በኋላ ነው ወደ ገላ ድርሳናት መግባት የምንችለው። መጽሐፍ ቅዱስ ነው መግባባት ያለው። ደም እያራድየ አንድ ኮፍያ ገድላ ምናምን ተመችተውች ነው ያራዳለች። ይኸውልህ ይሄ ገድል አሁን ለምሳሌ የክርስቶስ ሳምራ ገድል እኔ የዘላለም ሕይወት አይሰጠኝም። አዎ ይኸውልህ ስማኝ፣ አሁን ይሄ እኮ ነው የእናንተ ያልገባችሁ። ይሄ ነው ያልገባችሁ። ይሄኛውን አዳምጠኛ ይሄን ናይስ አቦ ናይስ ቀጥል። አንድ ኮፍያ ድገምበት። ይሄንን ገድል ሳነብ ክርስቶስ ኢየሱስ ላይ ያለኝ እምነት እየጨመረ እየበዛ ይመጣል። ገባ? አሁን እኔ እንዲሁ መብዛት አንተ በመጽሐፍ ቅዱስ አይበዛ እግዚአብሔር ድንቅና ተአምራት እኔን ጠየቀኛ። እኔ አሁን ሞር የኢየሱስ ፍቅር እየበዛልኝ ሄደው ኢየሱስ ብቻውን ያድናል ብዬ በምልበት በክርስትና ሕይወት ውስጥ ነው። በጣም ደስ እያለኝ ስለሱ ሳወራ ውስጤ ደስታው ልነግርህ አልችልም። እዛ እየነበርኩ ጊዜ ግን ጥያቄ ምልክት አለኝ። የት ቦታ ነው የማመሰግነው ብዬ
ገባ ወደ ጎን የማይበል ነገር አለ። አሁን አላይም። ለምን ያለው ቀጥታ ኢየሱስ ብቻ ጌታ ነው አላይ ነው አጋዥ አያስፈልገው ብላል። ለምን ያለው እኔ አሁን ለምሳሌ አጋዥ አያስፈልገው አዮ ምንም ኢየሱስ እኛ ተደረገልን እንጂ ምንም አጋዥ ኢየሱስ ምንም አጋዥ አያስፈልገው። የኔ ኢየሱስ አደረገልኝ እንጂ ጋይስ ምንም ያርኩን ነገር የለም። አደረገልኝ ደሴ እያንዳንዱ ምድር ላይ ያለው ተደረገለት እንጂ አላደረገም። ኢየሱስ ጌታ ነው። ይህን ነው የምለው። ስማኝ እኔ 200 ባለ 200 ጋይስ 200 እኔ በክርስቶስ ኢየሱስ ያለኝ መደገፍ በክርስቶስ ያለኝ ጥላነት ክርስቶስ ኢየሱስ ለእኔ የሚያደርገው ጥላ ማንም የማያደርገውን ነው። ብቻውን ነው ጥላ የሆነኝ ኢየሱስ አከተመክ። ስለዚህ ተከተለው ብቻውን እና ከኢየሱስ ሌላ ማን? እኔ እኮ ደቀ መዝሙር የሆንኩት እኮ ለኢየሱስ ነው፣ ለክርስቶስ አምር አይደለም። ታዲያ እሱን ስም ለምን አጠራውም? ሌሎቹ ምን አገባቸው? ሌሎቹ እኮ ነው ያልገባችሁ እናንተ ያርግልኝ እስቲ ያስገባኝ ደምዬ እንዲገባ ላድርግልህ በመጽሐፍ ቅዱስ እየነገርኩ እንዲገባ ላድርግልህ። ዮሐንስ ወንጌልን ላንብብልህ። እኛ ደቀ መዝሙር የሆነው ለኢየሱስ ክርስቶስ ነው እንጂ ደቀ መዝሙር የሆነው ለኢየሱስ ክርስቶስ ነው እንጂ ለሌላ አይደለም። ሌሎቹ ግን የእግዚአብሔር አገልጋዮችን ለምን መሰለ መጽሐፍ ቅዱስ ይላል፣ ዋነኞቻችሁን አክብሩ ይላል መጽሐፍ ቅዱስ። ለእኛ ዋነኞቻችን ናቸው። በደንብ ነው ማከብራቸው። በቃ አለቀ። እኛ ማክበር ከድህነት ጋር የሚያገናኘው ነገር የለም። አከብራቸዋለሁ፣ እወዳቸዋለሁ። መዳኔ በክርስቶስ ነው። የኢየሱስ ክርስቶስ እናት ድንግል ማርያም እሷ ራሱ በክርስቶስ ነው። እኔን አታድነኝም። ይኸውልህ ስማኝ፣ እኔን አታድነኝም። እኔን የሚያድነኝ የኢየሱስ ክርስቶስ የድንግል ማርያም ልጅ የሆነው ኢየሱስ ክርስቶስ ነው። እኔን የሚያድነኝ ማርያም እኔን ማዳን አትችልም። የዘላለም ሕይወት መስጠት አትችልም። ቆይ ማዳን አትችልም። ጸበሏ ያድናል እያልከኝ ማዳን አትችልም ትለኛለህ እንዴ? እንዴት ነው? ክላች ያደርጋል እኮ ደሜ። የስውሯ ማርያም ጸበል ያድናል እያልከኝ እሷ አታድነኝም ትላለህ። ለምንድን ነው የምታወዛግበኝ ደሜ? በሕግ አምላክ የስውሯ ነው የምናምን ጸበል ያድነኛል የማርያም እያልከኝ እዚህ ደግሞ አታድነኝም። ለስጋዬ ነው ለዘላለም ሕይወቴ ለነፍሴ ለስጋና ለነፍስ ክርስቶስ አያድንህም? ለስጋህም ለነፍስህም ቴንኪው ያድናል። የጳውሎስ ጨርቅ ለምን ያድናል? ክርስቶስ የሰጠው ነዋ። ክርስቶስ ምን አለው መሰለህ? አለቃ ለድንግል ማርያም ክርስቶስ አላለማ? የማርያም ጨርቅ እዛ ቦታ አድኗል። ዛግበኝ ለድንግል ማርያምም ክርስቶስ ጳውሎሱ ወንጌል ሰባኪ ነበር። ቅድስት ድንግል ማርያም የስጋ እናቱ ነበረች። ካንድራ ሁለት አባ ስልጣን አልተሰጣትም። ስማኝ፣ የጳውሎስ ጨርቅ ያዳነው በአብ በወልድ በመንፈስ ቅዱስ ምን ብሏል? ስልጣኑን ሰጥቶታል። ምን እንዲያደርግ? የኢየሱስ ክርስቶስ መንፈስ ቅዱስ። ድንግል ማርያምም በድንግል ማርያምም አልሰበከችም። አዳምጠኛ እንዴ! ቅድስት ድንግል ማርያም ወንጌል ሰባኪ አልነበረችም፣ አልተጠራችም። እንድሪያስ ምንድን ነው ታውቀዋለህ? ንገረኝ። ሁሉንም እየነገርኩ ነው። እንድሪያስን ታውቀዋለህ? ንገረኝ። ሁሉንም ነጋሪ ነው። እንድሪያስ ማለት የኢየሱስ ክርስቶስ ደቀ መዝሙር ነው። ከ12ቱ የኢየሱስ ክርስቶስ ደቀ መዝሙር መካከል እንድሪያስ አንዱ ነው። እንድሪያስ ደቀ መዝሙር ሆኖ ኢየሱስ ክርስቶስ ማገልገል አለበት የለበትም? ያገለግላል እንጂ አገልግሏል። የቱ ጋር አምጣ ያሳየኝ። የቱ ጋር የተጻፉት? እዚህ ቦታ ላይ ወንጌል ሲሰብክ አለ የሚል ከመጽሐፍ ቅዱስ አምጣልኝ አሳየኝ። የቱ ጋር ወንጌል ሲሰብከው? በጣም ተባረክ። የተጠቀሱት ሁሉም ወንጌል አልሰበኩም። ሁሉም እዛ ላይ 12 ሐዋርያቶች ሰብከዋል። መጽሐፍ ቅዱስ ላይ አልተጻፈም እንጂ ወንጌልን ሰብከዋል። ኖ እዛ ላይ ታዲያ ምንድን ነው ያልኩት? መጽሐፍ ቅዱስ ላይ አልተጻፈም ሰበኩ ብለው። ኧረ እባክህ ተው፣ አለቀ። ወዴት? ስለዚህ ድንግል ማርያምንም ወንጌል አልሰበከችም ብለህ መናገር አትችልም።
ለምን እንዳልሰበከች ልንገርህ። እንዳልሰበከች መናገር አትችልም። አይችላለሁ። ለምን በለኝ። እንድሪያስ ለምን አልሰበከም? ለምን አልሰበከም? እንድሪያስ እንዴት በለኛ። ቆይ ጠይቀኛ። ለምን በለኝ እኮ እንድሪያስ ለምን አልሰበከም? አይዞ ማብራደር ለምን በለኝ። እሺ ለምን? ተባረክ። ስለዚህ ያልሰበከችበት ምክንያት የምነግርህ ምንድን ነው? እሱ ብቻ ሳይሆን ሊሰቅሉት ባሉበት ቦታ ላይ እንኳን በመጀመሪያ እሱ ማንም ሳያውቅ ቅዱስ ገብርኤል መጥቶ የምስራች ነግሯት ማን እንደሆነ ልጇ በሙሉ ያወቀች እናት እዛ ቦታ ላይ ሲቀጠቀጥ ሲገረፍ፣ አረ ልጄ እኔ በትንቢት የወለድኩት ልጄ ነው፣ ይሄ ልጅ ዓለምን የሚያድን ነው ልጄ የተጠራው ብላ እንኳን አልተነፈሰችም። ኧረ አይገናኝም ብራዘር፣ ኧረ አይገናኝም። እኔን ይጭነቀኝ። መልስልኝ ብራዘር መልስልኝ። እንድሪያስ የተባለ ሐዋርያ አልተጠራችም፣ ሐዋርያ አልነበረችም። ዮኒ አዳምጠኝ። እናትና ሐዋርያ እየለየን እናትና ሐዋርያ እየለየን ብሮ ምኑ ነው የምንለየው? እንዴ እናት ናት። እነሱ ለወንጌል ክርስቶስ ራሱ የመረጣቸው ናቸው። ለወንጌል ብሎ 12 መረጠ። አንዱ ካደው። ከሞን ብሮ እያነበበ አይዞ ተከተሉ። ሌሎቹ ያነበቡትና እንድሪያስ የሰበከው ወንጌል ላይ እንድሪያስ ወንጌል ሰራ ወንጌል ሰበከ የሚለውን አምጥታ አሳየኝ። አልተጻፈም። ሐዋርያ ነው ግን ወንጌል ሲሰብክ አልተጻፈም። እሺ ተጽፏል። ወንጌል ሲሰብክ አልተጻፈም። ስለዚህ ወንጌል ሲሰብክ ስላልተጻፈ ወንጌል አልሰበከም ማለት ትችላለህ? እናንተ እንድሪያስ አላችሁ ለማወቅ ነው። እናንተ የእንድሪያስ አላችሁ። የኔ አባት ይሁን ምንም እኮ ሳይነግሩሽ ነው ላሽ ያልሽው። እኛ መጽሐፍ ቅዱስ አየህ ምን ሆነ መሰለህ ብሎክ ነው ማለት እንደውም ደምዬ የአንተ ትንሹ ችግር ምን አለ መሰለሽ፣ እልህ ተያይዘሽ ነው። እልህ ተያይዘሽ ነው። እልህ ምናምን የለም። እኔ እየነገርኩ ነው። ጌታ እልህ ነው እንጂ እኛ ሶላ ስክሪፕቸር አንልም። መጽሐፍ ቅዱስ ብቻ አንልም። ገባ? መጽሐፍ ቅዱስ ብቻ አንልም። ገብቷል? መጽሐፍ ቅዱስ ብቻ አንልም። በትውፊት የምንቀበላቸዋለን። ያ ማለት አሁን ለአንተ በድፍረት ድንግል ማርያም ወንጌል አልሰበከችም ብለህ መናገር አትችልም። መረጃ የለህም። መረጃችን ምንድን ነው? እንድሪያስ ለምን ወንጌል አልሰበከም? እንደዛ ከሆነ ኖ መረጃችን ምንድን ነው? እሺ እንድሪያስ ወንጌል ለምን አልሰበከም? መረጃችን ወንጌል ለመስበኩ ምንድን ነው? እሺ ቆይ አሁን ለምሳሌ ይደነግጥብኛል። አዳምጠኝ። መጽሐፍ ቅዱስን እሱ እንድሪያስ እንደሰበከ ማስረጃው ምን መሰለህ? ከ11 ሐዋርያቶች መጽሐፍ ቅዱስን የጻፉት ስንት ናቸው? ስንት ናቸው? መጽሐፍ ቅዱስን የጻፉት ና ቀና በል እስኪ ቀና በላ። አረ መጽሐፍ ቅዱስ እያወጣሁልህ ነው። እሺ ቀና በል። መጽሐፍ ቅዱስን የጻፉት ስንት ናቸው? መጽሐፍ ቅዱስን የጻፉት ምን አዛገኝ አባቴ። ውድ ኦርቶዶክሳውያን ውጭ ሀገር ያላችሁ እንኳን ለ2026 ዓመተ ምህረት አደረሳችሁ። ዮኒ ፓፓ እንኳን ለ2026 አደረሳችሁ ሁላችሁም። በነገራችን ላይ መጽሐፍ ቅዱስን የጻፉ 5 የኢየሱስ ክርስቶስ ሐዋርያቶች ናቸው። ገባችሁ? ሐዋርያቶች ናቸው። ስድስቱ እኔ ደግሞ ከመጽሐፍ ቅዱስ እኔም ደግሞ ስለ እንድሪያስ ከመጽሐፍ ቅዱስ ማንበብ አይሻልም? አይሻልም አባቴ። በመጀመሪያ ሂዱና ስበኩ ብሏቸዋል። ስለዚህ እያንዳንዱ ሐዋርያቶች እንደሚሰብኩ ግልጽ ነው። በአብ በወልድ በመንፈስ ቅዱስ እያጠመቁ ማርያምን አትስበኪ ብሏታል። ሐዋርያቶቹን ነው ያለው። ማርያምን አትስበኪ ብሏታል። የአንተ ጸብ ምንድን ነው? አሁን ማርያም ጭራሽ ሰባኪ ናት እያልክ ነው።
አረ ማርያምን አትስበኪ ብሏታል። እሺ በጣም ጥሩ። ስበኪ አትስበኪ ያለውን ነው ማለት ያለው በመጽሐፍ ቅዱስ ላይ ስበኩ ያለው ለሁሉም ነው ያለው። ቆይ ተረጋጋ። የሚለውን ነው የምነግርህ እኔ። የማርያም የተሰጣት ስጦታ ኢየሱስ ክርስቶስን በቅድስና መውለድ፣ ይህ ስጦታዋል የተሰጣት ስጦታ ቅዱስ ገብርኤል ቁልጭ አድርጎ አስቀምጦታል። ምን እንደምታደርግ አከተመ። ይሄ መጽሐፍ ቅዱስ ነው የሚነግረህ፣ ዮኒ ማኛ አይደለም። መጽሐፍ ቅዱስ ነግረዋል። ስለዚህ የዮሐንስ ወንጌል ምዕራፍ 1 ከቁጥር 41 ጀምሮ አነብልሃለሁ። ምንድን ነው የሚለው መሰለህ? እሱ እኮ መስበኩናል የሚናገረው። ሸወዱ የሰጠ ሰው ሸወደ። መስበኩናል የሚናገረው። እኔ ሚውት አድርጌ ማንበብ አልችልም እንዴ? ኖ ታዲያ ምንድን ነው ያስደነገጠ? ሸውደዋል ነው የምልህ። ሸወዱት። እሺ የተሸወድኩት መጽሐፍ ቅዱሳዊ ነገር እንዘግበዋለን። ደብል ነው። እሺ ምን ይላል መሰላችሁ? 41 ላይ ምን ይላል? እርሱ አስቀድሞ የራሱን ወንድም ስምዖንን አገኘውና መሲህ አግኝተናል አለው። ትርጓሜውም ክርስቶስ ማለት ነው። ወደ ኢየሱስም አመጣው። ኢየሱስም ተመልክቶ አንተና የዮና ልጅ ስምዖን ነህ፣ አንተ ኬፋ ትባላለህ አለው። ትርጓሜውም ጴጥሮስ ማለት ነው። በነገው ኢየሱስ ወደ ገሊላ ሊወጣ ወደደ። ፊልጶስንም አገኘና ተከተለኝ አለው። ከዛ ፊልጶስም ከእንድርያስና ከጴጥሮስ ከተማ ከቤተ ሳይዳ ነበረ። ፊልጶስ ናትናኤልን አግኝቶ ሙሴ በነቢያትም ሕግ ስለ እርሱ የጻፉትን የዮሴፍን ልጅ የናዝሬቱ ኢየሱስን አግኝተነዋል አለው። ናትናኤልም ከናዝሬት መልካም ነገር ሊወጣ ይችላልና አለው። ፊልጶስም መጥተህ አለው እያለ ይቀጥላል። እዚህ ጋር ቃል በቃል ምንድን ነው የሚለው? ምንድን ነው ያለው እዚህ ጋር? ፊልጶስም ከእንድርያስና ከጴጥሮስ ከተማ ከቤተ ሳይዳ ነበረ ነው የሚለው። ቤተ ሳይዳ ውስጥ ነበር። ስለዚህ ምንድን ነው ያላቸው? 12ቱን ሲሰበስብ ምንድን ነው ኢየሱስ ክርስቶስ ቃል በቃል ያላቸው? እናንተ እንድርያስ የሰበከውን አምጣ ነው ያልኩህ። እኔ አሁን አምጣ ያልኩህ ልጁ ሸወደ ያልኩህ ለዛ ነው። አሁን ልጁ የተጠራበት ነገር ፓፓ የምመልስልህ ቀለል አድርጌ ነው። አረ ቀለል አድርጌ ነው የምነግርህ። ታዲያ ታማልዳለች የሚለውን ኬት አምጥተህ ነው የምትሰብከዋል? ቆይ አትዘዋዘር። እሱ ጋር ምነግርህ የማይሰማ ነገር አስቸጋሪ ነው። ምንድን ያለው? እኔ ልንገርህ፣ ማርያምን ለአንተ የሚጠቅምህ ልንገርህ። ማርያምን ስማኝ ልጁ ጌታን አንግባባ፣ ምንም ማድረግ አልቻልኩም። ምንም ልንግባባ ስላልቻለን መጽሐፍ ቅዱስ የሚለው ምን መሰላችሁ? እኔ ሰው አጥማጅ አረጋችኋለሁ። እነሱ አጥማጅ ነበሩ፣ እኔ ግን ሰው እንድታጠምዱ አረጋችኋለሁ። ከዛ በኋላ ምንድን ነው ምድርን ሙሏት፣ ወንጌልን ስበኩ ብሎ ነግሯቸዋል። ይሄ ነው መጽሐፍ ቅዱስ የሚለው። ይሄንን የሚለው ምን ይላል? ይዟዟርብኛል። አሁን ስለ ክርስቶስ እየተሰበከ ነው የምናወራው። ክርስቶስን ለመስበክ 80 ነገር መጥራት አለብን ወይስ የክርስቶስን ስራ ነው ማምለክ ያለብን? ችግሩ ይሄ ነው። አሁን አልሰማውን ጆሮውን ይዞታል። ያ አሁን የሚሰበከው ባለአሞራ ባለክንፍ ባለምናምን ነው እና ለማዳመጥም የተቸገሩት ለዛ ነው። ስለዚህ እኔ ትንሽ ልተንፍስ። አሁን የምምለው ምን መሰላችሁ? የእነንትና መኖር ለእኔ ትርጉም አልባ ነው። ትርጉም የለው። ትርጉሜ ክርስቶስ ነው። የዳንኩት በክርስቶስ ነው። የዳንኩት በክርስቶስ ከሆነ የዓለም መድኃኒት ክርስቶስ ከሆነ ለምን የአፍሪካ መድኃኒት ምን ያደርግልኛል? ምንም አይጠቅመኝም። የዓለም መድኃኒት ተሰጥቶኝ የአፍሪካ መድኃኒት ፍለጋ እንዴት እመጣለሁ? ቢግስት ፕሮብለም የዓለም መድኃኒት ነው። ለዓለም ሁሉ የሞተ ክርስቶስ እያለ ኖ እሱ ብቻ በቃ አይደለም። እዚህ ጋር እኮ ያማልዳሉ፣ እንትና እኮ ያማልዳል፣ እንትና ብሎ እኮ ለእሱ ሆነዋል እያሉ ብዙ የሚያስቸግሩት እሱ ነው። ስለዚህ ብዙ ጊዜ ችግሩ ይሄ ነው። ክርስቶስ በማን በኩል መጣ? በማንም አልመጣም። ክርስቶስ ያለ የነበረ አልፋና ኦሜጋ እንጂ በሌላ የመጣ አይደለም። ቅድስት ድንግል ማርያምን ምን አድርጎ መጥቷል? ከሰው ልጆች ተወልዶ
ምን ማድረግ ስለነበረበት ማዳን ስለነበረበት ለዛ ነው ክርስቶስ የመጣው እንጂ ያለ የነበረ የሚኖር አልፋና ኦሜጋ ነው። ማርያም በስጋ ወልደዋለች፣ በነፍስ ግን ክርስቶስ አድኗታል። ያለ ክርስቶስ ማርያም መዳን አትችልም። ያለ ክርስቶስ ማርያም ነበረ፣ ይኖራል፣ ምንድነው ዘላለማዊ ነው። አየህ፣ እኛ ያለ ክርስቶስ መኖር አንችልም። እሱ ግን ያለኛ መኖር ይችላል። ልዩነቱ ያ ነው። ያንን ነው ልነግራችሁ የምፈልገው። እና መውደድ አለብን። አሁን ቅድስት ድንግል ማርያም መወደድ አለባት። በጣም ጨዋ፣ ንግግሯ የሚደንቅ፣ ንግግሯ የሚገርም ናት። እንወዳታለን። በጣም ተወዳጅ የክርስቶስ እናት ናት። ተግባባል። ቅዱስ ገብርኤል መልአክ ነው፣ እንወደዋለን። በደንብ የምንወደው ነው። ግን ለእኔ መዳን ክርስቶስ ነው። መውደድ ሁሉንም ይቻላል። ክርስቶስ ነው የሞተውም ይላል። ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል ሮሜ 8:34። ጌታ ብርክ ያርጋችሁ። ስለዚህ ያንን ነው አሁን ጴንጤ ሲሆን ሞር ስለ ኢየሱስ ነው መሰብከው። ሞር ኢየሱስ ነው የምለው። ሌላ እምነት ተከታይ በሆነስ አልጠራውም። አይጠሩትም። ለማክስ እዚህ ይሉናል እንጂ ማጥራት አይፈልግም። እንዳልኳችሁ የማርያም ባሪያ፣ የገብርኤል ባሪያ፣ የሚካኤል ባሪያ፣ የአርሴማ ባሪያ፣ የተክልዬ ባሪያ ብሎ ስም ይጠራል እንጂ የኢየሱስ ባሪያ የሚል አንድ ሰው የላቸው። አንድ ሰው አታመጣ። እነሱ ባሪያ የላቸው፣ ግን ባሪያ ነኝ ለእነሱ ታዛዥ ነኝ ብለው ይላሉ። ነው ይቺ ነገሯ በጣም ያማቸዋል። ይሄ ነው እና ክርስቶስ በጣም ደስተኛ ነኝ። አዎ ደምረው አይሰማም። ለደምረው አይደለም እዚህ ጋር ማወራው፣ ለደምረው አይደለም። ለእኔ ቤቶች ደምረውማ አይሰማኝም። እና ተባረኩልኝ። አልሰማ ፈልጋለሁ በጣም ነው። እኔ በክርስቶስ የጸደቅኩ ሰው ነኝ። በስራዬ አልጸደቅኩ። በስራዬ በአናቴ ብተከል መቼም አልጸድቅም። በክርስቶስ እንዲሁ በጸጋው ጸድቅ ያለው ምል ሰው ነኝ። ሌላው ሰርቶ ይጽደቅ። እኔ ክርስቶስ ነው ያጸደቀኝ፣ ክርስቶስ ነው ያዳነኝ። በስራዬ መቼም አልጸድቅም። በስራችን ሁሌም የምንወድቅ ሰዎች እንደሆንን እንድታቁልኝ ነው ቤተሰብ። ስለዚህ ክርስቶስ ሰላሜን ሰጥቶኛል፣ ህይወቴን ሰጥቶኛል። ስለዚህ ክርስቶስን አግኙ ወንድምናቶች፣ አግኙት። የሚጋራችሁ የለም፣ የሚጋራ የለም። እሱ አሁን ጌም ላይ ነው። ይህን ሲጨርስ እሸኘዋል። አዎ እዚህ ጋ ሚካዬ አንዴ ትጽፍልኝ ጥቅሱን። ሚካዬ ድንግል ማርያም ታማልዳለች፣ መላእክቶች ያማልዳሉ፣ የአክብሮት ስግደትም ይገባቸዋል። ተባረክ። ጥቅሱን ጻፍልኝ አንዴ። ጥቅሱ አይዞ ጥቅሱን እንዲህ እንደጻፍከው እዚህ ጋር እንዲህ ይላል ብለህ ጻፍልኝ። አይዞ የኔ አባት። መፈክር ሳይሆን መፈክር አይደለም። ሄሉዬ መፈክር ሳይሆን የኔ አባት ጥቅሱንም አብረህ ጻፈው። መፈክር ምን ያደርጋል? መፈክር ለፖለቲካ እንጂ ለጌታ አያስፈልገው። በሶስት እየተባዛ ነው ይላቸዋል። ይኸውልህ እዛ ጉሮሮን እያዘ እኛ ፈታን በለስ በሶስት ይባዛል። በምን ይባዛል? ሚካ ጻፍልኛ። እመን አልከኝ አይደለ? እሺ ልመን፣ ጻፍልኝ። ከየት ታመጣዋለህ አባ? ከየት ታመጣዋለህ? ከየት አምጥተህ ልጽፍልኝ? የሌለውን በጉልበት እኮ ነው አባቴ፣
በጉልበት በፊት ይዘውት ነበር። አሁን በጉልበት አይሆን፣ በማንበብ ነው። ማንበብ ጴንጤ ጋ ጉልበት ኦርቶዶክስ ወንድምና እህቶቼ ጋ አለ። ያንን ነው የምለው። አይንለያይ እለዋለሁ። አሁን ይኸው ዋች